እሺ ክርስቶስ እንደተሰቀለ መጽሐፍ ቅዱስ ይናገር። አንድ ሰው ብቻ ነው ዛሬ ድረስ እነሱ ጋርም ክርክር እያዳመጠን ነበር። አንድ ቦታ ኢየሱስ የተሰቀለበት እያየን አይደለም። ላሳይሻ። እሺ መጽሐፍ ቅዱስ ላይ ክርስቶስ እንደተሰቀለ አይናገርም። ወላሂ አይናገርም። እስከ ዛሬ ስናዳምጥ አላየንም። ኢየሱስ አረገ እንጂ የሚባለው ተሰቀለ፣ ሞተ፣ ተገደለ የለም እኮ። እሺ ላሳየ። ከዛ አንቺ ክርስቶስ መሰቀሉን ስላላየሽ ነው አይደለም? አላየሁም፣ አልሰማሁም። ትልቅ ከናንተም ትልቅ የሆኑ ኡስታዞች በጣም ትልልቅ ክርክር ይደረጋል። ቀን ሙሉ ውለን ነው የምናየው። ኢየሱስ የተሰቀለበት ሳይሆን አልተሰቀለም ነው። ጥለው ተከፋፈሉ። ምን ካሉት በኋላ ተሰቀሉት በኋላ አዎ ተሰቅሏል በአራት ነጥብ ተሰቅሏል ብለን ያዘው። እሺ ቆይ አንብበው እስቲ። እንዳው አንተና መሐመድ ያልክበት ሰለላሁ ዐለይሂ ወሰለም አለ ያው ሴቶችን በጣም ክብር እንደሰጠ ነው እኔ ማቀው። ይሄኛው ሐዲስ በጣም ክብር ሰጥቷቸው የለ እንዴ? አይሻ ጠየቀቻቸው ፔሬድ ነኝ ብላ ስትል ችግር የለውም ብሏታል። ክርስቲያን አይማ ሌላም ነገር ያረጋት ነበር ወደ ዛሬ እንጂ አሁን አይሆንም ብለሃል እኮ ፔሬድ ስላለባት ብላል ያርቁ። አይ ኖ እኔ ያልኩሽ ሌላ ነገር ነው። መሐመድ ምን ያደርጋት ነበር? የፔሬድ ላይ ያለች እሷን ብቻ አይደለም ሌሎቹንም ሚስቶቹን ምን ያደርግ ነበር? ከወገብ በታች ያለ ነገር ያስለብሷቸው። ይቅርታ ለቃሉ ወይም በእንግሊዘኛ ፓንደሪንግ አቦኑ ራዲስ ይቦ እንግሊዘኛ እኛ አበሻንን ምን አባቱ። እሺ እኔ በቃ አማርኛው መጠቀም አልፈልግም። በቃ እኔ ልበልልህ ምን ልበል? አይ ማልሶታታ እንዴ እሺ አፍረተ ስጋዋን ይነካካው ነበር። አይነካካው የውሸት ሐዲስ ነው። ሐቱ በላዳ ይሄ ተው ይሄን አትመን ያኛውን አውጣ እስቲ። አንቺ ምናልባት እንደዚህ አይነት መረዳት ጥሩ መረዳት አለኝ ብለሽ መታሰቢ ከሆነ ሚዛናዊ ነኝ ብለሽ ካሰብሽ አንድ ጥያቄ ልጠይቅሽ። ይሰማሻል? አዎ ይሰማኛል። ድሮ አልኩሽ ከዘመናት በፊት አንቺ በክርስቶስ ስቅለት ጊዜ ነበርሽ። ክርስቶስ ሲሰቀል መከራን ሲቀበል ሁሉን ነገር አየሽ፣ ተመለከትሽ። አንቺም ልጅሽም አብራችሁ ሆናችሁ ተመለከታችሁ ይሄንን ነገር። አይ ምሳሌ ነው፣ ይሄ ምሳሌ ነው። እሺ ከዛ እድሜ ሰጠሽና 600 ምናምን ዓመት ኖርሽ። 600 ምናምን ዓመት ከኖርሽ በኋላ አንድ ኖርማል ሰውዬ መጣና አረ አንድ የብርሃን መልአክ መጥቶ ክርስቶስ እኮ አልተሰቀልም አለኝ። አስቢው፣ ከ600 ምናምን ዓመት በፊት ነው የተወለደው ሰውዬው፣ በዛ ጊዜ ነው። እሺ መጣና አረ ክርስቶስ የሚባል አልተሰቀለም አለኝ አንድ የብርሃን መልአክ መጥቶ አለሽ። ምን ትይዋለሽ? የተሰቀለው እውነት ከሆነ ያኛውን እቀበላለሁ። ዝም ብሎ አለ ብዬን አማምነው። ግን አንተ ቆይ ያየሽውን አይንሽን አንቺ አይንሽን ሊሸመጠጥ የመጣን ሰውዬ ይሄ ውሸታም ነው ብለሽ ለህዝቡን አልቀበሉም። እንደዚህ አይነት ጥያቄ ስጠይቀው የቅድሙ ልጅ እሺ አንተ ከየትኛው ማስረጃ አንተ ነው እንደዚህ የጠየቀው? አንተ እኮ አሁን ምሳሌ በጣም ጥሩ። አሁን ይሄንን ለምን ነገርኩሽ መሰለሽ? መሐመድ ከዘመናት በፊት ልክ እንዳንቺ ቁጭ ብለው አብረውት ተመላልሰው መከራን ሲቀበል መከራን ከመቀበሉ በፊት የነበረውን ነገር እያንዳንዱን ነገር ኢቭን መከራ ተቀብሎ ስለኛ በመስቀል ላይ ራሱን እንትን ካለ በኋላ ስጋውን ቆርሶ ደሙን ካፈሰሰልን በኋላ ትእዛዝን ሁሉ የተቀበሉት ሐዋርያት ስለዛ ነገር እያንዳንዷን ስፔሲፊክሊ ጽፈዋል በመጽሐፍ ቅዱስ ላይ እኮ። እሱን ማሳየት ነው። አንተ እኮ አሁን አሳያለሁ፣ ችግር የለውም። እዚህ ጋር ይሄ ነው ብለህ ብታስረዳ ተረጋጊ። ከዛ በኋላ እንግዲህ አስቢው፣ በጣም ብዙ ነገር እንትን ተብሏል። ከዘመናት በኋላ ብዙ ነገር ተፈጥሯል። ከ600 ምናምን ዓመት በኋላ መሐመድ የሚባል ሰውዬ መጥቶ አይ አንድ የብርሃን መልአክ በዋሻ ውስጥ እያለሁኝ መጥቶ እንዲህ አለኝ። በመገደል ወቅት ምን እያለኝ መጣ ይላል። አይ ክርስቶስ አልተሰቀለም አለኝ። በቃ አንተ ዕቃ ጫውታ አታስመስልብን። ከነ መስረጃ አስረዳ። እሺ ክርስቶስ እንደተሰቀለ መጽሐፍ ቅዱስ ይናገር። አንድ ሰው ብቻ ነው የተናገረው። ዛሬ ድረስ እነሱ ጋርም ክርክር እያዳመጠን ነበር። አንድ ቦታ ኢየሱስ የተሰቀለበት እያየን አይደለም። ላሳይሻ። እሺ መጽሐፍ ቅዱስ ላይ ክርስቶስ እንደተሰቀለ አይናገርም። ወላሂ አይናገርም። እስከ ዛሬ ስናዳምጥ አላየንም። ኢየሱስ አረገ እንጂ የሚባለው ተሰቀለ፣ ሞተ፣ ተገደለ የለም። እስካሁን ድረስ የክርስቲያንም የሙስሊም እስከ ስንት ወር ያው የተከታተል ነው። ወላሂ ክርስቶስ እንዳልተሰቀለ ዋናው ፖይንታቸው ማለት ማየት ስላቃታቸው ምን ሆኑ? እስቲ አንተ የተሰቀለበት አሳየኝ።
እኮ እሺ ላሳየ። ከዛ አንቺ ክርስቶስ መሰቀሉን ስላላየሽ ነው አይደለም? አላየሁም፣ አልሰማሁም። ትልቅ ከናንተም ትልቅ የሆኑ ኡስታዞች በጣም ትልልቅ ክርክር ይደረጋል። ቀን ሙሉ ውለን ነው የምናየው። ኢየሱስ የተሰቀለበት ሳይሆን አልተሰቀለም ነው፣ ተመሰለባቸው ነው የሚያመጣው ሁሉም ነገር። መጽሐፍ ቅዱስ ላይ ሁሉም ተመሰለባቸው ነው የሚያመጡት። እና ይሄ መጽሐፍ እንግዲህ ክርስቲያኑ ራሱ ያመጣው ነው። ኪታብ ማን ነው ይሄ? ወንጌል ዮሐንስ ወንጌል የሚል ነው የሚነበብልን በጣም እንጂ ሌላ የሆነ ዝም ብሎ ቡክ ምናምን ሳይሆን ወንጌል ናቸው ሁሉም ላይ ያለው ማለት። ኢየሱስ ተሰቀለ የሚል አልተገኘም። እስቲ መጽሐፍ ቅዱስ ይሄን ይናገራል ወይ የሚለውን ነገር እንመልከት። ማርሃባ ይሄ ነው እኮ እኛ የምንፈልገው። ወንድም ካለ እዚሁ ክርስትና ልትቀበይ ነው ማለት ነው። አብሽር ወላሂ ያው ቀጥ ያለ ጥሩ ነገር እኔ ሰውን እዚህ ጋር ጠይቃለሁ። ያልሆነ ኪታብ አታምጣ፣ ይሄ ወንጌል አምጣ። እሺ ይኸውልሽ እኔ ጋር አሁን በላፕቶፕ ላይ ነው የከፈትኩልሽ። ከፈለግሽ ግን መጽሐፍ ቅዱስም አለ። 3 መጽሐፍ ቅዱሶች አሉኝ፣ ችግር የለውም። ግን ይኸው በሚታይ መልኩ እዚህ ጋር ከፍቼልሻለሁ። በማቴዎስ ወንጌል ምዕራፍ 27 ላይ ቁጥር ያዥ ከፈለግሽ ለሌላ ሽም 27 ላይ እየጻፍሽ ነው። አንብብልኝ። እሺ ከዚህ ጀምሪ። 27 ቁጥር 26 ላይ በዚያን ጊዜ የሚለው አንተ አንብብልኝ። አየው። እሺ በዚያን ጊዜ በርባን ፈታላቸው፣ ኢየሱስን ግን ገርፎ ሊሰቀል አሳልፎ ሰጠ። ምን ሊሰቀል ማን ነው አሳልፎ የሰጠው? እኔ እንጃ ማን ነው። በርባን በርባን ተፈቶ ማን እንዲሰቀል ተደረገ? ኢየሱስ ክርስቶስ እንዲሰቀል ተደረገ። ከዚያስ በዚያን ጊዜ የገዢው ወታደሮች ኢየሱስን ወደ ገዢው ግቢ ውስጥ ወሰዱት። ጭፍሮቹም ሁሉ ወደ እርሱ አከማቹ። ልብሱንም ገፈው ቀይ ልብስ አለበሱት። ከሾህም አክሊል ጎንጉነው በራሱ ላይ በቀኝ እጁም መቃ አኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላምታ ላንተ ይሁን እያሉ ዘበቱበት፣ ተፉበትም። መቃውንም ይዘው ራሱን መቱት። ከዘበቱበትም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት። ሊሰቅሉትም ምን አሉ? ሊሰቅሉትም ወሰዱት። ምን ሊሉት? ሊሰቅሉትም ወሰዱት። ሲወጡም ስምዖንን የተባለውን የቀሬናውን ሰው አገኙ። እርሱንም መስቀሉን ይሸከም ዘንድ አስገደዱት። ተረጓሚው ራስ ቅል ስፍራ ወደሚሆነው ጎልጎታ ወደሚባለው ስፍራ በደረሱ ጊዜም በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት። ቀምሱም ሊጠጣው አልወደደም። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተከፋፈሉ። ምን ካሉት በኋላ? ከሰቀሉት በኋላ። ከዚያም ተቀምጠው ይጠብቁት ነበር። ምን ብለው ተቀምጠው ይጠብቁት ነበር? ይህ ኢየሱስ የአይሁድ ንጉሥ ነው የሚል የክሱን ጽሕፈት ከራሱ በላይ አኖሩ። ከምኑ በላይ? ከራሱ በላይ። በዚያን ጊዜ 2 ወንበዴዎች አንዱ በቀኝ አንዱም በግራ ከእርሱ ጋር ተሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና። እሺ አሁን ስለዚህ ክርስቶስ በ2 ወንበዴዎች መሃል ተሰቅሏል አልተሰቀለም? በመስቀል ኢየሱስ ተሰቀለ የሚለው ነው። እስቲ ኢየሱስ የሚለው ጋር ወሰድ። ኢየሱስ ራሱ ክርስቶስ ይኸውልሽ በስነ ስርዓት እኮ ይናገራል። ይህ አለ። ይህ ማን ይላል? ኢየሱስ የአይሁድ ንጉሥ ነው የሚል የክሱን ጽሕፈት ከራሱ ላይ አኖሩ እኮ። ኢየሱስ ተሰቀለ የሚለውን እስቲ ኢየሱስ ሰው እንዳልተቀየረ ለማመን ምን ማለት ነው? ይሄ እየነገርኩሽ አይደለ እንዴ? ጀመር እሱ ተሰቀልኩ ብሏል አላለም አይደለ? አላለም። ኦኬ እንዴ ምን አይቶ ወሬ ነው የምትወሪው? አይ ብዙ ነገር እኮ እሱ ነገር እኮ እውነት አላህ ካደረገው ያለ አሁን እሺ ቆይ እሺ ሹፊ አንዴ በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅተኒ ታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውኸኝ ማለት ነው። እዚች ጋር ለምንድን ነው እንደዚህ ያለው? ግን እሱ አላህ ከሆነ አስረዳሻለሁ። ትንሽ ሌላ ይሄ ጥያቄ ሆኖብኛል። ይሄ ለምን አለ እንደዚህ?
እሺ አስረዳሻለሁ። አሁን ክርስቶስ ማለቱን ታምኛለሽ አታምኚም? ክርስቶስ መሆኑን አምኛለሁ። አሁን ትክክለኛው ይሄን አምናለሁ። ለምን ተውከኝ ያለውን አምናለሁ። መስቀል ላይ ሆኖ ነው አይደለም ይሄንን ነገር የተናገረው? አይ ዶንት ኖ ማለት ምን ማለት ነው? እየሰቀሉት በዚያም ከቆሙት ሰዎች ሰምተው ይሄስ ኤልያስ ነው ይጠራል አሉ። እየተመለከቱት ነው ይሄንን ነገር ሲል ሁሉም እየጮሁ ነው ከስራ አለ። ስለዚህ እሺ ይሄንን ማለታቸውን እየተመለከትሽ ነው አይደለም? ይሄን ብሏል። ግን አምላኬ ስለምን ተውኸኝ ብሏል አይደለም? ብሏል። አዎ ይሄ አለ። ስለዚህ መስቀል ላይ ሆኖ ይሄንን ነገር ተናግሯል አይደለም? አዎ ትክክል። ስለዚህ ተሰቅሏል ማለት ነው። ተሰቅሏል። በአራት ነጥብ ተሰቅሏል ብለን ያዘው። እሺ ቆይ አንብበው እስቲ። ለምን አምላኬ ግን እዚህ ጋር አሁን እሱ አምላክ እንዳልሆነም ትንሽ ተረድቻለሁ። እሺ በደንብ መሰቀሉ ጋር መቀበሩ ጋር 3 ቀን ማደሩ ጋር እስኪያሳየው ጥያቄው ነበር። ግን አምላክ አለመሆኑን እዚህ ላይ ተረጃለሁ። አላህ አይደለም እሱ ሌላ ነው ማለት ሰው እንደሆነ ማለት ነው። ሰው ነው ማለት ነው። ሳህ ለምን እንደዚህ ያለ ብለሽ ጠይቅኝ። እንደዛ ስትይ ሌላ ላስረዳሽ። አዎ አምላኬ ስለምን ተውከኝ የምትለዋን ቃል ለምን ተናገራት ካልሽ ይቺ ቃል ከዚህ በፊት ተነግራለች። የማን ቃል ነች? የአዳም ጩኸት ነች። እቺ እስቲ አዳም ሰው ነው ያው ኢንሻአላህ። እሺ ጩኸት ነች። ምክንያቱም ክርስቶስ ወደዚህ ምድር መጣ ብለን የምናስተምረው ለምንድን ነው? ቃል ኪዳን እግዚአብሔር ለአዳም ቃል ኪዳን በገባለት መሰረት ወደዚህ ምድር መጥቷል። ምን ሊሆን? ለኛ ቤዛ ሊሆን ክርስቶስ መጥቷል ወደዚህ ምድር። ስለዚህ ብሉይ ኪዳንና ሐዲስ ኪዳን የሚባል ነገር እንዳለ ታውቂያለሽ አይደል? መጽሐፍ ቅዱስ አውቃለሁ። አዲስ ኪዳን ላይ የክርስቶስን ስቅለት አሁን አየን፣ ተመለከትን። ክርስቶስ እንደተሰቀለ በ4 ነጥብ ጨርሰናል አልሽኝ አይደል? እዚህ ጋር አይ ለምን እስከ መጨረሻው አታሰማኝ? አንብሻ አሁን እኮ ላሳይሽ ነው። መቀበሩና የሚለው ላይ እነግርሻለሁ፣ እሱ ችግር የለውም። ግን አሁን እዚህ ላይ መሰቀሉን አሳይችሻለሁ። አምላኬ ለምን ተውከኝ ማለቱ ለምንድን ነው? ከዛ ምን አለ? እስቲ ጨርሳት ያቺን ቦታ። አትረጋጊም እንዴ እናቱ? ይሄ አምላክነቱን አያሳየኝም፣ እዚህ ጋር ሰው መሆኑን አሳየኝ። ግን ይቺን ቃል የተናገረበት ምክንያት ለምንድን ነው ካልሽ ልክ እንደዚህ ብሉይ ኪዳንና ሐዲስ ኪዳን ላይ ያለ። ስለዚህ ብሉይ ኪዳን ላይ በመዝሙረ ዳዊት ላይ የተጠቀሰች ቃል አለች። ምዕራፍ 22 ላይ እንመልከት። ምን ይላል? የቅድሟን ቃል አንበቢያት እዚች ላይ ምን ትላለች? አያራት የታለች? ይሄ ነጭ ነው። ይሄው ሼድ ላድርግልሽ። መላኬ ነው አምላኬ ይሄ ትልቁ አ ነው የሚነበበው። አየ ትኩፊ አጃኢባ አምላኬ ለምን ተውከኝ ይላል አይደለም? ይቺ ጩኸት የማን ነች? የአዳም ጩኸት ነች። ዳዊት በመዝሙረ ዳዊት ምዕራፍ 22 ላይ ቁጥር 1 ላይ ተጽፋለች። ኦኬ። ስለዚህ ኢየሱስና አዳምም ሰው ናቸው ማለት ነው። አየ አዳምጪ እንጂ ሙዬ ይቺን ቃል የተናገረበት ዋነኛው ምክንያቱ እዚህ መዝሙረ ዳዊት ከዘመናት በፊት ገና ክርስቶስ ከመወለዱ በፊት ራሱ የተነገረ ቃል አለ። ምን? ስለ ስቅለቱ የተነገረ ትንቢት አለ። እስቲ እዚህ ጋር እንመልከት ከቁጥር 12 ጀምሮ። ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ፣ እንደ ነጣቂና እንደሚጮህ አንበሳ በላዬ ላይ አፋቸውን ከፈቱ፣ እንደ ውሃ ፈሰስኩ፣ አጥንቶቼም ሁሉ ተለያዩ፣ ልቤ እንደ ሰመም ሆነ፣ በአንጀቴም መካከል ቀለጠ። ማን ነው የሚለው? ትንቢት ነው። ስለ ክርስቶስ ስቅለት ትንቢት ነው። እንግዲህ ከስንት ዓመታት ኦልሞስት ከመወለዱ በፊት ገና ሳይወለድ ገና ትንቢት በብሉይ ኪዳን። ከዛ ሆነ፣ በአንጀቴ መካከል ቀለጠ፣ ኃይሌ እንደ ገል ደረቀ፣ ጉሮሮዬም ምላሴ ተጠጋ፣ ወደ ሞትም አሸዋ አወረደኝ። ብዙ ውሾች ከበውኛል፣ የክፎቹም ጉባኤ ያዙኝ፣ እጆቼንና እግሮቼን ምን አሉት? ቸነከሩኝ። አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም። ከዛስ ልብሶቼን ለራሳቸው ተከፋፈሉ። ቅድም ሳስነብብሽ ልብሶቹ እንደተከፋፈሉ አሳይችሻለሁ። ከዛስ በቀሚሴም ላይ ዕጣ ተጣጣሉ ይላል። አይተሻላ? እያንዳንዷ ድርጊቷ ተፈጸመች። ልክ ያቺ ድርጊት በተፈጸመችበት ሰዓት ምን አለ? የአዳምን ጩኸት ጮኸ። ምን ብሎ? አምላኬ ስለምን ተውከኝ ብሎ ጮኸ እንጂ እሱ ማድረግ ስለማይችል ለምን ተውከኝ እያለ አይደለም ያንን ነገር የጮኸው።
የአዳምን ጩኸት እግዚአብሔር አምላክ አንተ ለምን ተውከኝ ብሎ የጮኸውን ጩኸት ነው ጮኸለት። የአዳምን ጩኸት ነው ጮኸለት ቀድሞ ገባሻል። ትንቢቱ መሐመድ የሸመጠጣት ስቅለት ትንቢት ገና ክርስቶስ ከመወለዱ ከስንት ዓመታት በፊት ምን ተብላለች? በስነ ስርዓት ተጽፋለች። አንድ ቦታ ነው የጻፈው አይደለም፣ በፍጹም በጣም ብዙ ቦታ ተጽፏል። ስለዚህ ይቺ ቃል ለምን ተናገራት? እያንዳንዷ ነገር በዛ ሰዓት ስትፈጸም ምን ብሎ ተናገረ? አምላኬ ስለምን ተወከኛለህ? ምክንያቱ ስለምንድን ነው? አምላክ የኢየሱስ ስቅለቱ ጋር ጨርስልኝ ያኛው እሱማ እንደተሰቀለ 4 ነጥብ ብለሽ እኮ ነግረኛል። ግን አንተ እንዳነበብከው 4 ነጥብ ነው። ግን አበደን ወጣጣፍ አላየንም ነበረ። እስቲ አልጨረስከውም። እሺ እዚህ ጋር የሾህም አክሊል አድርገው እንትን እንዳሉት አሳይቼሻለሁ። ከዛ ሌላ ምን አሳይቼሽ ነበር? የሆነ በቃ መቀበሩን 3 ቀን ማደሩን እንደዚህ ሁላ በምን ወንጌል ላይ እንዳሉ። እሺ እስከ መጨረሻው ድረስ ችግር የለውም። መነሳቱ ምኑ እሺ አነብልሻለሁ፣ ችግር የለውም። ይቺ ብቻ ገብታሻለች አይደለም? አምላኬ ስለምን ተውከኝ ለምን እንዳለ እሷ ገባችን። ግን ያው የሚለምነው ሌላ አላህ አለው ማለት ነው። ይሄ ነው የገባኝ። እሺ እኔ ሲጨነቅ እኔ የሚለው ነው ያለው ማለት ነው። ሱብሃንአላህ ይሄ የጮኸለት ያቺ የሃ ትንቢት መፈጸሙን በመዝሙረ ዳዊት ምዕራፍ 22 ላይ ያለውን ጽሑፍ እንዳለ ጽሑፉ የሃ ጽሑፍ ትንቢቱ ያ ትንቢት እንደተፈጸመ ሲናገር አምላኬ ስለምን ተውከኝ ብሎ ያሃ ነገር ተናገረ። ይሄም ጩኸት የማን ጩኸት ነው? የአዳም ጩኸት ነው። ለነገሩ ኢየሱስ አለይሂ ሰላም ብዙ ቦታ እነሱም ሲያነቡ ሲከራከሩ እኛ በጆሮአችን አዳምጫለሁ ማለት ነው። ብዙ ቦታ እኔ ከራሴ ምንም ማድረግ አልችልም የሚል አለ። አሁን ያልከው ለሆይ የሚለው አለ። አሁን ከዛ ፊት አንድ ጥያቄ ልጠይቅሽ እንደው አሁን ክርስቶስ መሰቀሉን እዚህ ላይ በደንብ አሳይቼሻለሁ። መሐመድ ለምን ዋሸ? አልዋሸም። ጨርስልኝ እንጂ መሐመድ ለምን ዋሸ? መጀመሪያ በ4 ነጥብ ጨርሻለሁ። አትሳደብ። በሙስሊም ላይ ወላሂ ወቢላሂ እላለሁ ኢየሱስን የሚሳደብ ሙስሊም የለም። አትሳደብ። አልተሳደብኩም። አሁን እኮ ይኸውልሽ ለምን ዋሸ ማለት እኮ እኔ አንቺ ለምን ዋሸሽ ብትለኝ እናደዳለሁ እኮ። እንደዚህ አትበል። አሁን ቆይ ጥሩ እዚህ ጋር እንደተመለከት ነው ከስንት ዓመታት በፊት ስለ ክርስቶስ ስቅለት ተናግሯል። ስለሚመጣው መሲሁ እንደሚሰቀል እያንዳንዱ ድርጊት እንደምትፈጸም ቀድሞ በትንቢት ተነግሯል። ያ ትንቢት ደግሞ ይሄ በወንጌላቶቹ ላይ ልክ እንደምታየው ተፈጽሟል። ሲጀመር ሙሐመድ አይደለም ሰለላሁ ዐለይሂ ወሰለም እሳቸው አይደሉም የተናገሩት። ከየት አመጣ እሱ ዋሸ እያልክ አንተ የምትለው? ኦኬ ቁርአን ላይ ነው ያለው። ለማን ነው የወረደው? አላህ ያለውን እሱ ሰውን የሚያስረዳው እንጂ አላህ ሰይጣን ነው ማለት ነው። አላህ ሰይጣን ስለሆነ የክርስቶስ ስቅለትን የማይፈልግ ሁሉ ሰይጣን ስለሆነ ሰይጣን መጥቶ ለመሐመድ ምን አለው? ክርስቶስ አልተሰቀለም አለው። ምክንያቱም በመስቀል ላይ ድል የተነሳው ሰይጣን ነው። እንደዚህ የሚል እኮ የለም ሲጀመር የለም። አልሰቀሉትም የሚል የለም። አዎ አይ ተሰቀለ የሚል የለም። ተሰቀለ አልሰቀሉትም አለ። ይኸውልሽ የተሰቀለው ክርስቶስ ተሰቅሎ እያለ ማለት ነው። መሐመድ መጥቶ ግን ምን አለ? አልሰቀሉትም አልገደሉትም ብሎ ዋሽ። አልዋሽማ። እስቲ አንተ ጨርስልኝ። በአላህ አሁን እኮ ይኸውልሽ ሁለት ነገር እኮ ነው እያወራሽ። የቅድሙን ጨርስልኝ። አሁን ሁለት ነገር ነው እያወራሽ ያለሽው። ክርስቶስ እንደተሰቀለ 4 ነጥብ አድርጌ ጨርሻለሁ አልሽ። አይ እዚህ ጋር ነው እኮ ያልኩ። ያው መጨረስ ሳይሆን ጨርስልኝ አንተ። ከዛን ልወቅ። እሺ ተራጥሮኝ እኮ ነው ጨርስልኝ። 4 ነጥብ ያልሽውን ደግሞ ልቀጥል። ይኸውልሽ ማለት እኮ አሁን እኮ መተማማኛ ያሳጠኝ ነገር ልክ እንደዚህ ልትዋሽሽ ሳይሆንም ድጋሚ ዋይ አካናፊዴ አንተ ጨርስልኝ ባላ በእግዚአብሔር ሪስፔክት አድርጌሽ ጨርሰልሻለሁ፣ ችግር የለውም። እሺ ግን አሁን እንደምንመለከተው ግን መሐመድ እዚህ በስነ ስርዓት እያንዳንዷ ነገር የተጻፋለች። እኔ ክርስቶስ እንደተሰቀለ መጽሐፍ ቅዱስ ላይ አላየሁም። አሁኑኑ ክርስትና አቀበላለሁ። አሁን መሐመድ ሰለላሁ ዐለይሂ ወሰለም ወላሂ ላዚም ብለሽ ነው የተናገረው። ከራሱ ምንም እያወራ አልነበረም። አላህ ደግሞ ሌላ ነገር አታውሪ። አሁን ሌላ ነገር አታውሪ። ይኸውልሽ ሌላ ነገር ካወራሽ በጣም ይቅርታ ኒኮስታታን እንትን ነው ልጅቷ ሰዓትን ልትገልብህ እንጂ አውቃታለሁ። ኦሮምኛ ላይም ስለማውቃት ልጅቷ ሽኪል ይወጣ ሰዓትን ባኪነኛ እንረዳ ልታስረዱን ከሆነ እንረዳ። አናስ ሲቤካ ናምበኺን ማና ቤታ ቀጥሉ ታየችቲ ማይኪ ከቀበጥ ወይ እኔ ይኸውልሽ ሪስፔክት አድርጌሽ
እንግዲህ ኢነርጂ ከሰጠሽ ሪስፔክት ልታረጊ ይገባሻል። ወላሂ ለአዚም ግን ምን እቀበላለሁ ብለሻል? ክርስትና እቀበላለሁ ብለሻል። አዎ እኔ ችግር የለም። ተሰቀሉና አስረዳኝ በደምብ። እሺ መጽሐፍ ቅዱስ ክርስቶስ እንደተሰቀለ አይናገርም ብለሽ ነበር የጀመርሽው። ክርስቶስ እንደተሰቀለ መከራ እንደተቀበለ እያሳየሽ ነው። አሁን ተረሰልሻለሁ። ሪስፔክት አለ። በዚያም ከቆሙት ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። ወዲያውም ከነርሱ አንዱ ሮጠ፣ ሰፈነግም ይዞ ሆምጣጤ ሞላበት፣ በመቃም አድርጎ አጠጣው። ሌሎች ግን ተው ኤልያስ መጥቶ ያድነው እንደሆነ እናያለን አሉ። ኢየሱስም ሁለተኛ በታላቅ ድምፅ ጮሆ ነፍሱ ኢየሱስም ይለው ይታለ ይሄ ምንድን ነው? አዎ እሺ አመሰግናለሁ። ከሳራ እሺ ኢየሱስም ሁለተኛ በታላቅ ድምፅ ጮሆ ነፍሱን ተወ። እነሆም የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድርም ተናወጠች። ምክንያቱ ስለምንድን ነው የተናወጠው? እሺ ሊሰቀል ስለሆነ አምላክ ስለሆነ መርሐባሽ። እሺ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። ተኝተው ከነበሩትም ከቅዱሳን ብዙ ስጋዎች ተነሱ። ከትንሣኤም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። የመቶ አለቃም ከእርሱም ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ። ኢየሱስን እያገለገሉ ከገሊላ የተከተሉ ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። አንድ ሰው ብቻ አይደለም የተመለከተው፣ ሁለት ሰው ብቻ አይደለም የተመለከተው፣ ብዙ። ከእነርሱም መቅደላዊት ማርያምና የያዕቆብና የዮሳም እናት ማርያም የዘብዴዎስም ልጆች እናት ነበሩ። በመሸም ጊዜ ዮሴፍ የተባለ ባለጠጋ ሰው ከአርማትያስ መጣ። እርሱም ደግሞ የኢየሱስ ደቀ መዝሙር ነበረ። ይኸውም ወደ ጲላጦስ ቀርቦ ምን አለ? የኢየሱስን ሥጋ ለመነው። ጲላጦስም እንዲሰጡት አዘዘ። ዮሴፍም ሥጋውን ይዞ በንጹህ በፈታ ከፍነው ከአለት በወቀረው በአዲሱ መቃብሩም አኖረው። ቢስሚላህ ረህማን ረሂም። በመቃብሩም ደጃፍ ታላቅ ድንጋይ አንከባሎ ሄደ። መቅደላዊት ማርያም ሁለተኛይቱም ማርያም በመቃብሩ አንጻር ተቀምጠው በዚያ ነበሩ። በማግስቱም ከመዘጋጀት በኋላ የሚሆነውን ቀን የካህናትም አለቆች ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ያ አሳቱ በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። ከምን በኋላ? ከ3 ቀን በኋላ ከሞቱ በፊት ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለአሕዛብም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና ምን ሆነ? መቃብሩ እስከ 3 ቀን ድረስ እንዲጠበቅ እዘዝ አሉት። ቢስሚላህ። ጲላጦስም ጠባቆች አሉላችሁ፣ ሄዳችሁ እንዳወቃችሁ አስጠብቁ አላቸው። አዘዘ ማለት ነው። ግን 9 ሰዓት ላይ ተቀበረ የሚለውን የለም እዚህ ጋር ከላይ አንበቤልሽ መጥቻለሁ። ተቀበረ አይደለም በመስቀል ላይ በ9 ሰዓት ላይ በመስቀል ላይ እንደሆነ ነው የሚናገረው እንጂ ተቀበረም ነን አይልም። አራ የሆነ ሰዓት ልዩነት ሁላ ነበር። የሆነ ጊዜ ክርክር ላይ ሰዓት ስንት ሰዓት ሆነ ማታቂውን ነገር ዝም ብለሽ እነርሱም ሄደው ከጠባቆች ጋር ድንጋዩን አትመው መቃብሩን አስጠብቁ ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል በመስቀል ላይ መከራን እንደተቀበለ ከመስቀልም አውርደው በአዲስ መቃብር እንዳስቀመጡት ይኸው በማቴዎስ ወንጌል ምዕራፍ 27 ቁልጭልጭ አድርጎ አሳይቶሻል። እህታችን አሁን ክርስትና ለመቀበል ዝግጁ ነሽ? አረ ቆይ ቁጥሩን ስጠኝ በደንብ እዛ ሄጄ አከራክሬ ነው። ኢየሱስ ለካ ተሰቅሏል። ለምን ታዲያ? ወላሂ ለአዚም እንደ ወላሂ ያልኩት እኮ ተረድቼ ነው በደንብ። አሁን ይሄንን አሁን እቀበላለሁ። ወላሂ ትልቅ ክርክር ነው ማድረግ። እኔ ብቻ ሳይሆን ብዙ ክርስቲያንና የሚቀበል ሊኖር ይችላል። እኔ ብቻ አይደለም። ኢየሱስ ተሰቅሎ ከነበረ አንድ ሙስሊም አይቀርም።
ክርስቲያን ይሆናል ማለት ነው። ስለዚህ የትኛው ማቴዎስ ወንጌል ስንት ላይ ነው ያልከኝ? እስቲ ማቴዎስ ወንጌል ምዕራፍ 27 ሉቃስ ወንጌልንም የት አለ? ያ ማቴዎስ ወንጌል የሚለው አላየሁትም። እሺ ማቴዎስ ወንጌል ያው ማቴዎስ ወንጌል የማቴዎስ ወንጌል 20 ያው ይሄንን የሚናገረው ማቴዎስ ብቻ ነው? ኧረ በፍጹም ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል እያበይ መጽሐፍ ቅዱስ እንዳለ ስለ ክርስቶስ ነው የሚናገረው። አዎ የኔ አማርኛ አረዳድ ይሁን ላውቅ አልችልም። ኢየሱስ እንደተሰቀለ ክርስቶስ አምላክ እንደሆነ ላሳይሽ። አዎ ኢየሱስ እንደተሰቀለ እዚህ ጋር ተረድቻለሁ። የኔ አማርኛ አረዳድ ይሁን ላውቅ አልችልም። ግን እቺን ማቴዎስ ወንጌል 27 ምዕራፍ 27 አለቀ። እሱም ብቻ ከፍተሽ ምዕራፍ ጽፍ ያለው ሌሎችም አሉ። ማቴዎስ ወንጌል ምዕራፍ 27 እንዴት መጽሐፍ ቅዱስ ክርስቶስ ተሰቀለ ይላል። መሐመድ ግን እንዴት ነው ከየት አመጡ ነው ለመሐመድ የተገለጠው መልአክ አልተሰቀለም አልገደሉትም ብሎ የቀጠፈው ለምንድን ነው? ምክንያቱም ታዋቸው ብለሽ አስተምረን በቃ የምታውቀውን። እሺ አንድ እንትን ላሳይሽ። ይህ ክርስቶስ ይኸውልሽ ኤፌሶን ምንድን ቅዱስ ጳውሎስ የጻፈው መልእክት ነው ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 10 ላይ ምን ይላል መሰለሽ? እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ ምን ሆነ? በክርስቶስ ኢየሱስ ተፈጠርን። አንቺን የሚፈጥርሽ አላህ ነው አይደል? ይሄው በክርስቶስ እስቲ ተመለስበት። አሁን እንደገና አንብበው። እኛ ፍጥረቱ ነንና ይላል። እሺ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ ምን አለ? በክርስቶስ ኢየሱስ ተፈጠረን ይላል። ስለዚህ አንቺ በክርስቶስ ኢየሱስ ቀጥል። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚያም ዓለም ተስፋውን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። ያለምን ነበራችሁ? ያለ ክርስቶስ ነበራችሁ። ግን ክርስቶስ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ክርስቶስ ስለኛ ሲል ምን አድርጓል? ደሙን አፍሷል። ክብር ምስጋና ይግባውና ይህ ክርስቶስ ምን ነበረ? እስቲ እንመልከት። መጽሐፍ ቅዱስ ምን ይላል? በአንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ምን ይላል መሰለሽ? ስለ ክርስቶስ ሲናገር የእግዚአብሔር ልጅም እንደመጣ የማን ልጅ? የእግዚአብሔር ልጅ እውነተኛም የሆነውን እናውቅ ዘንድ አለ። ልቦና እንደሰጠን እናውቃለን። ምን እንደሰጠን? ልቦና። እውነተኛም በሆነውም በእርሱ አለን። በማን አለን? በእግዚአብሔር። በእርሱ አለን። እውነተኛም በሆነው በእርሱ አለን። እርሱም ልጁ አለ። ማን ነው እርሱ የሚባለው? እርሱም ልጁ ማን ነው አለ? ኢየሱስ ክርስቶስ ነው አለ። ኢየሱስ ክርስቶስ ምንድን ነው? እርሱ አለ እውነተኛ አምላክና ዘላለም ሕይወት ነው። ቃሉት ያሰማል። ታየ በዚህ ጋር ይችኛ ጨርሳት። እሺ ልጆች ሆይ ከጣዖት ራሳችሁን ጠብቁ። ጣዖት አይደለም ያስፈልግሽ፣ አላህ የሚባለውን ጣዖት አሁኑኑ ከህይወትሽ አስወግደሽ። እንደዛ አትበል አይባልም። አላህ ጣዖት ነው። እኔ ልንገርሽ፣ የምሬን ነው። አንቺ አሁን መቼ እንደሚገባሽ ልንገርሽ። ልክ ሪኮግናይዝ ስታደርጊ ክርስቶስ አምላክ እንደሆነ ስትረጂ አላህ የሚባል ጣዖት ነው። አምላክ ሆነ ለምን ታውከኝ ያለ ይጮሃል መስቀል ላይ። ወይኔ ወይ ማደች ሆኒ አንቺ ሂጂና ጠይቀሽ ነይ። እሱም በስነ ስርዓት አስተምርሻለሁ። አሁን ተነግሮሽ ካልገባሽ በጣም የሚያሳዝን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ምን ብሏል መሰለሽ? እኔ አለ መንገድና ህይወት ነኝ፣ መንገድ እውነት ህይወትም ነኝ ብሎ ተናግሯል። ይሄ ልክ ነው። ይሄ ሙስሊም ላይም አለ። አየህ ግን አንቺ በየእለቱ ምን ትያለሽ መሰለሽ? አንቺና አላህ ምን ትላላችሁ መሰለሽ? ያኛው ያሁኑ ቀጥተኛ የሆነ መንገድ ምራን ትያለሽ በሱረቱል ፈትህ። እሱ እኮ ጸሎት ነው። እሱ ለሁሉ አንተም እኮ ሁሉ ግን በቃ አንቺ በቀን 5 ጊዜ ቀጥተኛውን መንገድ ምራኝ ብለሽ የምትጸልይ ከሆነ ቀጥ ያለ መንገድ ምራኝ ማለት እኮ ጸሎት ነው። በቃ ቀጥተኛው መንገድ ማን ነው መሰለሽ? ክርስቶስ ነው። ክርስቶስ ነው እኮ የሱ መንገድ መሄድ ማለት ነው። መንገዱን ስትከተይ እውነትን ታገኛለሽ። እውነትን ስታገኝ ደግሞ ምን ትሆኛለሽ? ህይወትም ታገኛለሽ። ህይወት ማን ነው? ክርስቶስ ነው። ክርስቶስ ምንድን ነው? ቅድም እንዳሳየውሽ እውነተኛ አምላክና የዘላለም ህይወት ነው ብሎሻል።
ስለዚህ አምላክ ማለት እግዚአብሔር ሰማን ነው። እሺ በቃ አሁን አንቺ መጀመሪያ ሄደሽ ክርስቶስ መሰቀሉ ምናምን ጠይቂና መማር ስትፈልጊ እኔም ፎሎ አድርጊኝ። አየ ፎሎ ማድረግ ያለው እኮ ይሄን ቤት ቆይቻለሁ። እኔን እዚህ ጋር አይሽኝ እዚህ ጋር እዚህ ጋር ፎሎ አድርጊያለሁ። እህት ወንድሞቼን ፎሎ አድርጊያቸውና መጥተሽ ሌላ ቀን ጠይቂና የሚመለስልሽን መልስ ትነግሪኛለሽ። እንደ ቅድሙ እኔና አንቺ እንዳስተምሯችን ግን እኔና አንቺ እንትን እንደተባባለው ማለት ነው። መሐመድ ዋሽቷል አልዋሸም? እኔ ዛሬ ክርስትና ብቀበልም ራሱን መሐመድ ዋሽ አይባልም። ሰላዋቱላሂ ዐለይሂ ወሰለም አይባልም። መጽሐፍ ቅዱስ ተሰቅሏል እያለሽ ድንጋይ እንኳን ቢያመልክ ያንን አምልኮቱን አትንካ ይባላል በሙስሊም ራሱ። ኦኬ እንደዛ ከሆነ ተስማምኛለሁ። ማልጃሪ ቁል ያ አዩሃ ተረዳሁሽ። ምንድነው ያልሽኝ? ቁል ያ አዩሃ ሪስፔክት ላረግ ብዬ ነው እንጂ የሰው ሃይማኖት አትንኩ የሚለው ስለዚህ በሱ አንግል ነው እንጂ መሐመድ ፎአርቦ ነው የዋሸው። ከምን አንግል? መጽሐፍ ቅዱስ አይዋሽም። ወረባል አይዋሽም። እሺ መጽሐፍ ቅዱስ ዋሽቷል? አይዋሽም። መጽሐፍ ቅዱስ አይዋሽም። መጽሐፍ ቅዱስ ብዙ ቦታ ጥሩ እያወራ ሰው ነው ያ እንትን ጴርጶስ ነው ምናምን የሚባለው ነው ያበላሸው። እንደዛ ተብሎ ስለተነገረሽ ነው። አይምሮሽን ከተጠቀምሽበት እናቱ ከጣዖት አምልኮ ወጥተሽ ወደ ትክክለኛ ህይወትና ወደ ትክክለኛው እውነት ትደርሻለሽ። እሱን ደግሞ እግዚአብሔር እንዲረዳሽ እኛ እዚህ ውስጥ ያለን ክርስቲያኖች በጠቅላላ በጸሎታችን እናስብሻለን። ፎሎ በማድረግ እዚህ ውስጥ ያሉትን ሁሉንም ትምህርቶችን እንደኔ አሁን ማንንም ሰው ቢገባ ባላ ሰውን አትወርውሩ፣ እንደዚህ አስረዳቸው። እኔ አሁን ትልቅ እንትን ጥያቄ አስገብተብኛል ማለት ነው። እኔ አሁን ዞር አለው በቃ አንድ ሰው እዚህ ጋር ቢሄድ አንተ አሁን ሁሱ ጋር ብትሄድ ደስ ይለኝ ነበር ወላሂ። ሁሱ ጋር ይሄንን ብታነብልኝ ደስ ይለኛል ያለ ምንም ጥርጥር። ይሄንን አሁን እንኳን አንቺ አልተረዳሽው። ምን መሰለሽ? አልተረዳውም። አውቆ ህሊናውን የሸጠ ሰው ታውቂያለሽ? ማን? እኔ ነኝ። አንቺ አይደለሽ። አንቺ ሳትሆኚ ህሊናውን የሸጠ ሰው አይተሽ ታውቂያለሽ? በህይወትሽ አውቆ እንዲህ ያየ ምን ይላል መሰለሽ? አንድ ኡስታዝ ያየሁት አለ። መሐመድ መጥቶ አለ 1000 ሰው እያለን አለ 1000 ምናምን ሰው እዚህ እያለን ሁላችንም እያየ ነው ይሄ ጥቁር መሆኑን እያየን መሐመድ መጥቶ ነጭ ነው ቢል አለ ምንድነው አለ መሐመድ እንቀበላለን አለ። ላሰማሽ ኡስታዙ አራ እንደሱ እኔ አላምንም። እኔ ቁርአን እንደዛ ቢል ታምኛለሽ? መጽሐፍ ብቻ ነው ማምነው። ላሳይሽ እንደዛ ያለውን ኡስታዙ አልፈልገው። እኔ ምን አስፈልገኝ? እሱ አስፈልገኝ የራሱ ጉዳይ ነው። እኔ ፈልጋው አምልኩተ ድንጋይ ወጥሽ መጽሐፍ ቅዱስ ላይ ያለውን ብቻ ነው ማምነው። ሰው ይሄ ቁርአን እሺ፣ አንዳንድ ነገሮችን ጠይቅሽ። አሁን እንግዲህ አለሽ መሰለኝ ድምጿን ሰምቻለሁ። እግዚአብሔር ያሳደገልሽ። አሜን አላህ አሜን። ያውም ሴት ልጅ ናት አውቃል። አግብተሻል ማለት ነው አይደል? አዎ አልሐምዱሊላህ። እንዴት ነው ርዕስ ግን ልቀይር ስለሆነ ኧረ ችግር የለውም ደስ ይለኛል። በል ምንም አትፍሩ። እንደዚህ ግን ሰው ሁላ እንደዚህ አስተምር በአላህ አታውርዳቸው። ራሳቸው መሯቸው ይውረዱ። መርሐባ እንደው ይቅርታ የቤቱ ባለቤት ርዕስ ከቀየርኩኝ። እንዴት ነው የባል ሀቅ ላይ ትስማማያለሽ? አዎ ባል ሀቅ ባልሽን አክብሪ ነው ሙስሊም የሚለው። አዎ ኦኬ። ስለዚህ የባልሽን ሀቅ መፈጸም እንዳለብሽ እስልምና ያስተምራል። አዎ ያስተምራል በደንብ። ያውም ጀነት ሽታ አታገኘውም ይላል የባሏን ሀቅ ካላከበረች። በጣም ጥሩ። ለባሏ ያልታዘዘች የጀነት ሽታ አታገኝም ይባላል። እሺ ጥሩ። ለምሳሌ እኔ አንድ ነገር ልጠይቅሽ። እንግዲህ ባለቤትሽ ለስጋዊ ፍትወት ፈልጎ ወደ አልጋ ሲጠራሽ አሁን እንግዲህ አንቺ ልጅ እንትን እያልሽ ነው ያለሽው ከረንትሊ በልጆች ድክም ብሎሽ ወይም ነገር በቃ ሙድሽ ላይ ሳትሆኚ ልጆች አናደውሽ ምናምን ነገር ይኖራል። በቃ የሰው ልጅ ህይወት ብዙ ይላል። እምቢ ብትይው አይ እምቢ በቃ ላይክ እምቢ ምናምን ብለሽ ሙድሽ ላይ ስላለሽም እምቢ ብለሽው ብታምቢ ምን ትሆኛለሽ? ምን እንደሚሆን ታውቃለህ? አላህ የሚለው ባልሽ ጠርቶሽ ወደ አልጋ እምቢ ብትይው ማለት ነው መላእክት ሌሊቱ እስኪነጋ ይረግምሻል ይላል። ይሄንን በምንድን ነው ምረግማት? እሷን መረዳት አለበት። ዝም ብሎ ሳይረዳት እና ያምጪ ሳይሆን ፔሬድ ላይ ሆና ደክሟት አሟት ከሆነ እሱም መጠየቅ የለበትም ማለት ነው። ይሄንን አላህ እኮ ያውቃል።
እስማማለሁ እሱ። አዎ ስለዚህ መላእክት ከሆነች ነው አሁን እዚህ ጋር ደህና ከሆነች ጤናማ ሆና ምንም ሳትሆን እምቢ ካለች ነው አኩርፋ ነው እዚህ ጋር በቃ ጥሩ። እሺ አሁን ተስማማን ማለት ነው እዚህ ጋር። አዎ አሁን እኔና አንቺ መስማማት ያለብን ሌላ ምን አለ መሰለሽ? አንቺ የሰው ልጅ ነሽ አይደለም? የሰው ልጅ ነኝ። እንግዲህ የሰው ልጅ ስትሆኚ ስጋዊ ፍቶት አለሽ አንቺ። አንቺ ደግሞ ለስጋዊ ፍቶት ብለሽ ባለቤትሽን ወደ አልጋ ስትጠሪው እሱስ ምንድነው? እሱ አላየው፣ እሱን አልሰማው፣ የሴቷን ነው የሰማሁት። አላህ ለምንድን ነው ለወንዶች ስሜት ብቻ የሚጨነቀው? ለምን ለሴት ልጅ ስሜት አይጨነቅም? ይሄ አላህ ለወንዶችም ተጨንቆ ይሆናል። እሱን አልሰማው፣ ግን ሴቷ ለባሏ በጣም ክብር መስጠት እንዳለባት ነው። በቃ እሱን ተስማማን አልኩሽ እኮ። ምን አለ በሙስሊም በክርስቲያን አሳይሻለሁ። እሱን ችግር የለም። ዋናው እስልምና ላይ ያለውን ነገር ጨርሰን ስንመጣ መጽሐፍ ቅዱስ ይህንን ነገር ያስተምረናል ብዬ ነገር። ስለዚህ አንቺ ሌላ ቁርአን ላይ የምጠይቀኝ መጥፎ ነገር አለ እስቲ? እሱ ችግር የለው። እኔ መጥፎ ምን ብዙ ነገር እናወራበታለን። ጣዖት ሃይማኖት አልክ፣ ለጣዖት የሚሰገድበት በእስልምና ላይ አለ፣ እንሄድበታለን። አሁን ቆይ እቺ ምን ነው ጨነቀችሽ? እኩል አድርጎ ስላላየሽ እንደው እኔ ይቅርታ ያንንም ማውራት አልፈልግም። ከረንትሊ ግን አንቺና ባልሽን እኩል አድርጎ ያየው። አንቺ እንደ ቤት ዕቃ ቁጭ ብለሽ እንድታገለጊ፣ ለምን ለወሲብ መገልገያ ብቻ እንድትሆኚ ልጅ እንትን እንድትይ ለሴቶች ሱራ ሁላ አለ። ከወንዶች እንደውም እሱማ የላም ምዕራፍ አለ እኮ። ምን ሆንሽ ነው? የላም በቀራ። ስለዚህ ለሴቶች ምናምን እያልሽ የተከበርሽ እንዳይመስልሽ። ላምንም አክብሯታል በይኝ እንደዛ ከሆነ። ስለዚህ አሁን ዋናው ጥያቄያችን እኔና አንቺ ሴት ልጅን እንደዛ አድርጎ ካከበረ እስልምና አክብሯል ካልሽ የወሲብ መገልገያ ብቻ አድርጎ ለምንድን ነው የሚመለከታት? በዛ ላይም አውቆ ማሰሪያ ያደረገባት። መላኢካ መጥቶ ሌሊቱ ሙሉ ይረግምሻል አለ። አንድ ናይት እምቢ ብትይ፣ አንድ ሌሊት እምቢ ብትይ መላኢካ መጥቶ ሲረግምሽ የምትረገሚው እርግማን ላስገባ እዛ ሄጄ ጠይቃለሁ። ይሄን ራሱ ጉድላይ ጠይቃለሁ። ለምንድን ነው ሴቶቹን ብቻ እንደዚህ የተባሉበት ብዬ ጠይቃለሁ። ትክክል። ሌላ ማውጣት እዚሁ ነገር ልጨምርልሽ እንጂ መላኢካ መጥቶ ሲረግምሽ እርግማን ማለት ስድብ አይደለም አይደለ? እርግማን ማለት የመላኢካ ለዞም የመላኢካ እርግማን እንግዲህ አስቢው። አፈር ድሜ ያስበላሽ ካለሽ አፈር ድሜ ልትበይ ነው ማለት ነው። አንድ ናይት አላህ ይጠብቃል። ልጅሽን የሆነ ነገር እንዲያደርግ ቢረግምብሽ፣ አንቺ የሆነ ነገር እንድትሆኚ ቢረግምብሽ ያ ነገር ሊደርስብሽ ነው ማለት ነው። ስለዚህ እርግማን ማለት ኢማጂን አስቢው። ስለዚህ ይህን ነገር በረንብ እንትን በይበት ጠይቃለሁ። እዚህ ውስጥ ያላቸው ሙስሊም ይሄ ሁላ መጠየቅ አለብን። እንደዚህ ነው ወላሂ። የአይምሮ ጉዳት ያላችሁ አላችሁ፣ ከሌላችሁ ጠይቁ። የአይምሮ ጉዳት ጋር ደግሞ ተጠይቆ ማለት አይጠፋም ኢንሻአላህ። እሺ የአይምሮ ጉዳትስ አለብሽ? ማለት የለብኝም አልሐምዱሊላህ። የለብሽም? እርግጠኛ ነሽ? እንደምን ነው ድምሳብ ዝም ብዬ እፍረት አፍራለሁ በጣም። ሴት ልጅ የአይምሮ ጉለት አለባት? ቢስሚላህ አላየውም፣ አልሰማውም። ሰጅር ሐዲስ ላይ ነው ቁርአን ላይ ነው። እሱ ደግሞ የባሰ በጣም ያው እንግዲህ ይሄንን እንኳን ሳታይ ነው እንዴ? እሺ ምን ላይ ነው? አንተ ሐዲስ ላይ ነው። ሐዲስ ብዙ እኮ ሌሎች አሉ ያ እንትን ያላሉ አሉ። የትኛው ሐዲስ ላይ ነው? እሱንም እጠይቃለሁ። ምን ይላል? ላሳይሽ። ምን ይላል ንገረኝ። ሴት ልጅ የአይምሮ ጉለት አለባት ይላል መሐመድ። ወይ እሺ ሌላስ? እሺ ሌላ ደግሞ ልንገርሽ። ማሳየት አለብኝ እንዴ? ይኸውልሽ። ተው ዝም ብሎ ነው የሚወራው። አይ ችግር የለም። ይኸውልሽ ቡሃሪ ሰሂህ አልቡሃሪ ይላል። ሰሂህ አልቡሃሪ ላይ የተጻፈ ሐዲስ ነውና ምን ይላል? ዲስ ኢዝ የሴት ልጅ ምስክርነት የወንድ ግማሽ አይደለም እንዴ ይላል መሐመድ። አዎ ትላለች። ከዛ ይህ የሆነበት ምክንያቱ ለምንድን ነው አለ? this is because of the deficiency of
ኤ ውማንስ ማይንድ። ይህ የሆነው በሴት ልጅ የአይምሮ ጉድለትነት የተነሳ ነው። ሴት ልጅ የአይምሮ ጉድለት አለባት ብሎ የሚያስብ ሰው ነው መሐመድ። ደበሪ ተው፣ እሱንም እለፈው አለ። ቀጥልልሻለሁ፣ ችግር ቀጥልልሻለሁ። ምን ይላል መሰለሽ መሐመድ ደግሞ መውለድ ከማትችል ሴት ልጅ ቤት ውስጥ ያለ ምንጣፍ ይሻላል ይላል። ወይ አንተ አሁን ሌላ ቀይሪ ማልጀቱ ዳኹን ማልጀት ቱራ እንግዲህ መሐመድ እኛ ይኸውልሽ መሐመድን ልንቃወም እዚህ ቲክቶክ ላይ ቁጭ ያልነው ሰዓታችንን መስዋዕት አድርገን ወላሂ መሐመድ ሰለላሁ ዐለይሂ ወሰለም ለሴቶች በጣም ትልቅ መፍትሄ የሰጡናቸው በጣም ከነ ህይወቷ ትቀበር በነበረች ዘመን ላይ ሴትን ከፍ ያደርጉ ናቸው። እኔ ምን ፈጽሞ ከነ ህይወትሽ ነው እየቀበረሽ ያለው መሐመድ፣ ከነ ህይወትሽ ነው እየቀበረሽ ያለው። ምክንያቱም ስለምን ጣዖት ይኸውልሽ ጣዖት እንድታመልክ ያደርጉ ማለት ነው። እኔ አንድ ነገር ልንገርሽ እንደ እህቴ ነው ይሄን ነገር መነግርሽ። ተቆርቁሬልሽ ሙስሊሞች እንድታውቁ የምፈልገው ነገር በጣም ከልቤ ነው የምወዳችሁ፣ ከልቤ ስለምወዳችሁ ማለት ነው። ሰዓቴን መስዋዕት አድርጌ ቁጭ ብዬ እዚህ ጋር ነግራችኋለሁ፣ አስተምራለሁ፣ እናገራለሁ ማውቀውን ነገር። እህት ወንድሞቼም እዚህ ጋር ያለውን ነገር ሼር ያደርጓችኋል። ምክንያቱም ስለምን እንደሆነ ከዛ ሲኦል፣ ከዛ ጨለማ፣ ከዛ እሳት እንድትወጡ ይሄን ጎትታችኋለን። እኛ እህት ወንድሞች ሰዓታችንን መስዋዕት አድርገን ዓለም ላይ በጣም ውዱ ነገር ምንድነው? ሰዓት ነው። በምንም ያህል ገንዘብ ምን መሆናት እሺ፣ ያለፈችዋን ሰዓት አሁን ከዚህ በፊት ቅድም ስንት ሰዓት ነበረች ወይ አንቺ ጋር ያለው ሰዓት እኔ እንጃ። ያለፈችዋን ሰዓት ግን በምንም ያህል ገንዘብ መግዛት አትችይም። ያንን ውዱን ነገራችንን መስዋዕት አድርገን እየሰጠናችሁ ነው። ስለዚህ እንወዳችኋለን። እንደምንወዳችሁም ይሄን ነገር እያሳየናችሁ ነው። አንቺም እህቴም ይሄን ነገር ኮንሲደር አድርገሽ ፖዚቲቭሊ ተረድተሽ እነዚህ ሰዎች ያለ ምክንያት ነው ይሄን ነገር የሚሉት ብለሽ እኔን ዝም ብለሽ እንድትቀበይ አይደለም ነገርሽ። ጠይቂ፣ ቼክ አድርጊ። ምንድነው? ግድ ነው። ፈጣሪ አይምሮ የሰጠን ለምንድን ነው? እኔት ግድ ነው። በአይምሮአችን አስበን አገናዝበን ምን እንድንለው እንድንወስን ነው። ይህ የአይምሮ ጉድለት የሆነባት በምን ሆነ አለ መሐመድ ፔሪድ ስላለባት ነው። በፔሪዱ ምክንያት ጋነም ተጋባለች። ወላሂ እሷ እርኩስ ነች ፔሪድ ያለባት እሷ በተቀመጠች አትቀመጡ የሚል የለም። ትዋሽ ያንተ አትደብቅ። እኔ ብዙ ሰምታ ወላሂ ጠፍቶ እንደዛ ሚል አለ የለም ያለው እርኩስ ነች ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ፔሪድ ሆና ከሷ ጋራ ይጠጣል። እኔ እኮ ፔሪድ ነኝ ብላ ስትል በጠጣችበት ይጠጡ ነበር አይሻ አለይሂ ሰላም። ችግር የለም እሱ ምናን አሳይሻለሁ። ከረንትሊ መጀመሪያ ያሹ ነገር እንደዚህ አታሳምን እስቲ አሳይሻለሁ። እሱ ችግር የለም። አሁን ይኸውልሽ ከራስ ወደ ራስ አሁን መሸጋገር ያለብን ምን መሰለሽ የኔት መጀመሪያ ያስኩት ነገር ትክክል ነው ወይ? የቆንኩበት ነገር እሾክ ነው ወይስ ኖርማል? እንዳው አንተና መሐመድ ያልክበት ሰለላሁ ዐለይሂ ወሰለም አለ ያው ሴቶችን በጣም ክብር እንደሰጠ ነው። እኔ ማቀ ይሄኛው ሐዲስ በጣም ክብር ሰጥቷቸው የለ እንዴ? በጣም ክብር ሰጥቷቸዋል። ቤት ውስጥ ያለ ምንጣፍ ይሻላል ከማትወልድ ሴት ይያለ አይሻ ጠየቀቻቸው ፔሪድ ነኝ ብላ ስትል ችግር የለውም ብሏታል። አብሯት ይተኙ ነበርና ማለትም ግብረ ስጋ ግንኙነት ነው እንጂ ማይቻለው እሷን ማቀፍ መሳም ይችል ነበረ። በጠጣችበት ኩባያ ይጠጣ ነበረ። ግን በክርስቲያን ይሄማ ሌላም ነገር ያረጋት ነበረ ወደ ዛሬ እንጂ አሁን አይሆንም ብለሃል እኮ ፔሪድ ስላለባት ብለሃል። አይ ኖ እኔ ያልኩሽ ሌላ ነገር ነው። መሐመድ ምን ያደርጋት ነበረ? የፔሪድ ላይ እያለች እሷን ብቻ አይደለም ሌሎቹንም ሚስቶቹን ምን ያደርግ ነበር? ከወገብ በታች ያለ ነገር ያስለብሷቸው ይቅርታ ለቃሉ ወይም በእንግሊዘኛ ፓንደሪንግ አቦኑ ራዲስ ይቦ እንግሊዘኛ እኛ አበሻንን ምን አባቱ። እሺ እኔ በቃ አማርኛው መጠቀም አልፈልግም። በቃ እኔ ልበልልህ ምን ልበል? አይ ማልሶታታ እንዴ እሺ ሀፍረተ ስጋዋን ይነካካው ነበረ። አይነካካው የውሸት ሐዲስ ነው። ሐቱ በላዳ ይሄ ተው ይሄን አትመኑ። ያኛውን አውጣሽ አልቡኻሪ ተጋለ ወላሂ አልቡኻሪ ላይ ያለ ሐዲስ ትቀበያለሽ? ጳውሎስ ነው ምናምን የሚለው ላይ አለ። እርኩስ ነች ሴት። ኧረ እኔ እንደዛ የሚል ነገር የለም በእናትሽ። ይኸውልሽ ክርስቲያን ላይ የለም ትምላለህ ወላሂ። ቆይ እኔ ላሳይሽ ይኸው መሐመድ ምን የሚያደርግ እንደነበረ ላሳይሽ። ይኸው ምንም የእናንተ ሳትነግረኝ ፕሮፊት ይላል። ይኸውልሽ the prophet and I used to take a bath from a single pot። እኔ ተርጎምልሻለሁ ችግር የለውም። the prophet and I አለ እኔና ነብዩ used to take a bath from a single pot ከአንድ ገንዳ ሻወር እንወስድ ነበረ። while we were ምን ጀናብ እያለን ከአንድ እንትን እንወስድ ነበር። during the means አለች። በሜንስ ምን ማለት ነው ታውቂያለሽ?
ፔሬድ ማለት ነው። he used to order me to put on ላዛር የሚባል ጨርቅ አለ ድሬስ ዋን below the waist ከወገበታችን የሚለበስ የቀሚስ አይነት ነው የልብስ አይነት ነው። እሱን ካስለበሰ በኋላ እንዳለች ምን አለች? used to fondle me ምን ያደርጋት ነበር? ፈንድል ያደርጋት ነበር። ፈንድል ምን ማለት ነው? ምን ማለት ነው ፈንድል? እንግዲህ ነገርኩሽ፣ ብልቷን መነካካት ወይም በቃ ሴክሹዋል በሆነ መልኩ መነካካት ያደርግባት ነበር። አሁን ግን ይሄ የነብይሽ ስነ ምግባር ላይ ሳይሆን አሁን ያለ ነው። ለኔ ይሄ ነገር doesn't matter ምን ሐሰተኛ ነብይ አድርገሽ ከተቀበልሽው ይሄ ምንም ችግር የለውም። ዋናው ግን ይዞብሽ የመጣው ነገር ወደ ሲኦል የሚከት ነገር ነው። ምንድን ያ የብርሃን መልአክ ምንድነው? ክርስቶስ በመስቀል ላይ ያለ ምን ያደረገው እንትን ነው ድል ይነሳው ነው። ይሄው ሁለተኛ ቆላስይስ ላይ እዚሁ ቅድም ላይ ምን ይለናል? በእኛ ላይ የነበረውን የሚቃወመውንም በትእዛዝ የተጻፈውን ሄዳ ጽፈት ደመሰሰው። ምን አደረገው? የሚቃወመን ማን ነበር የነበረው? ሰይጣን ነበር ያለው። ከዛስ ምን አደረገው? ደመሰሰው። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ከመንገድ አስወግዶታል። በምን ላይ? በመስቀል ላይ። ስለዚህ በመስቀል ላይ ድን የተነሳው ሰይጣን ምን ሆነ? ከዘመናት በኋላ መጣ ወደ መሐመድ። ከዛስ ምን አለው? አልገደሉትም፣ አልሰቀሉትም አለ። ምክንያቱ ስለምንድን ነው? ሰይጣን ድል የተነሳው በመስቀል። እኔ አልሞትም አላለም ኢየሱስ ማለት አልሞትም ብሏል አላለም? መጽሐፍ ያለበት አለ የለም? እኔ አላውቅም፣ እንደዛ አላለም። እንደዛ ያለበት የለም። ስለዚህ ዋናው ፖይንት እንድትይሽ የምፈልገው በመስቀል ላይ እኛን የሚቃወመን የነበረ በዘመናት ከአዳምና ሔዋንን ከገነት ያስባረረው ማን ነው? ሰይጣን። በጣም ጥሩ። ሰይጣን እኛ ላይ ባለው ነገር ምን አደረገ? እንድንባረር አስደረገን። ከየት? ከገነት እዛች ሁሉን ነገር እንትን በምንልበት ቦታ ላይ ከዛ አስወጣን። ከዛስ በኋላ ለዘመናት ሁሉ በእኛ ላይ ሲቃወም ነበር። ምን እያደረገ? መጥፎ ነገር ላይ በእኛ ላይ እያደረገ ነፍሳትን ራሱ እየነጠቀ ወደ ሲኦል የሚወስድ የነበረው እሱ ነበር። ስለዚህ ምን አደረገ? መጨረሻ ላይ ክርስቶስ ስለኛ ሲል መጣ። ከዛስ ያ በእኛ ላይ የሚቃወመውን ማንን ደመሰሰልን። የተጻፈብንን ነገር ሁሉ ነገር ደመሰሰልን። ከዛስ እርሱን ራሱንም በንፋስ አውታር ምን አደረገው? ጠርቆ ከመንገድ አስወገደው። ያ ድል ሲነሳ፣ ሰይጣን ድል ሲነሳ በሲኦል የነበሩት ነፍሳት እንዳለ ክርስቶስ ምን አደረገ? ጥርግርግርግርግርግ አድርጎ ወዴት አስገባ? ቃል ኪዳን በገባው መሰረት ከነ አዳምንና ልጆቹን በጠቅላላ ጥርግርግ አድርጎ ወደ ገነት አስገባ። በቃል ኪዳኑ መሰረት ፈያታዊ ዜማንም ክርስቶስ ፈያታዊ ዜማንም በመስቀል ላይ እሱ ጀነት አስገባ የሚለው የታል? ኢየሱስ የታል? እሺ ይኸውልሽ ርዕሱ እየሰፋ እንዳይሄድ ባጭሩና ነገና ቅድም ጠይቄ እመጣለሁ ያልሽውን ትጠይቂያለሽ። ከዛ በኋላ ክርስቶስ ምን እንዳደረገ ኢየሱስ ጀነት አስገባ የሚል የለም። አረ ገና ተፈጠረ። እሱ እንደሚፈጥርሽ ራሱ አሳየውሽ እኮ። ቢስሚላህ ረህማን ረሂም ሀያ ይሁን። እሱማ ይዤዋለሁ። አየህ በቃ እኮ ስለዚህ ገና በጣም ብዙ ነገር ላሳይሽ። ይኸውልሽ መጽሐፍ ቅዱስ እኮ ማለት ነው። ይኸውልሽ እስቲ ይሄን ሁሉ መጽሐፍ ይሄን ሁሉ ነገር እንደ ቁርአን እኮ እቺ የምታክል እኮ አይደለችም። ይሄ ላሳይሽ እንዴ ቁርአን እኮ ምን እንደምታክል ያት እቺ ነው እኮ የምታክለው ያት አያት ፎፍ ረቢ መጽሐፍ ቅዱስ ምን እንደሚያክል ላሳይሽ። መጽሐፍ ቅዱስ ምን እንደሚያክል 61 80 ምን ልዩነቱ ነው። ይሄን የሚያክል መጽሐፍ ነው። እኔ እኮ ገና ያው ስስ ናቸው። አቤት ስስ ነው፣ ብዙ ነው። አይ እሱ በቃ እንትኑ ጭራሽ አይገናኝም። 114 ምዕራፍ ነው አንቺ ያሽውና እሱ በሰፊው እንድትረጃ አደርግሻለሁ። አይ ቲንክ ብዙ ሰዓት እኔም ብዙ ስለያዝኩኝ እህት ወንድሞች፣ ግን አንድ ነገር ወላሂ ብዙ ጊዜ አሁን የተሰቀለበት ላይ ጥርጣሬ ያስገብተልኛል። እሱን አለቀውም። የሆነ ኢየሱስ የሚላቸው ነገሮች ሁላ እኔ ያሳስበኛል። መጨረሻኛው ቀን ላይ የተሰጠኝ ምንድነው? ይሄን የተሰጠኝ ጌትነት ለአላህ አሳልፌ እሰጣለሁ የሚል አለ። የለም እንደዛ የሚል የለም። እሱም አለ። የለም እንደዛ የሚል የለም። ምናልባት አንቺ ማለት የፈለግሽው ላይ አለ። ወላሂ መጽሐፍ ቅዱስ ላይ ነው ያለው። ምናልባት ለማለት የፈለግሽው ልንገርሽ፣ የመጨረሻዋ ቀን ከአባት ሌላ ልጅም ቢሆን አያውቅም
ሚለውን ቨርስ ይሄ አንድ በል። ሌላ ደግሞ ያለኝ የተሰጠኝ ሁሉ አስረክባለሁ ነው የሚለው። ተሰጠኝ ደግሞ አንድ ነገር ተሰጠኝ ይላል። ጽፈሽ ትመጪና ከነጥቅሱ ጽፈሽ ትመጪና ኢየሱስ ክርስቶስ ይሄንን ከምን አንግል ይሄንን አለ ስትይ እያንዳንዷን ነገር ያለበት ይሄ ነው ያለበት። ቅድማውን ለምሳሌ አምላኬ ስለምን ተውከኝ ያለው እና አንዳች ነገር እኔ ከራሴ አላደርግም በጣም ጥሩ ባቴ ነው እንጂ የሚሰጠኝ እንዳረግ ኃይል የሚሰጠኝ ይላል። ጻፊና አንቺ የምትፈልጊውን ጥያቄዎች ጻፊና ነሱ አለ አይደል አለ መጽሐፍ ቅዱስ ላይ አለ። አሁን ያልሽው አለ ያንዱን ለምንድን ነው ይሄን ነገር ያለው? በመጀመሪያ በቤተ ክርስቲያናችን አስተምሯል። ልክ አሁን ለምሳሌ በእናንተ ዘንድ the 5 pillars of Islam ይባል አለ፣ አምስቱ የእስልምና መሰረቶች። በእኛ ቤተ ክርስቲያን ደግሞ ምን የሚላል? አምስቱ አማአደ ሚስጥራት ሚል አስተምሮ አለ። ይህ አስተምሯችንን ደግሞ በስነ ስርዓት መረዳት ማወቅ ይጠበቅብሻል። ለመረዳት ማለት ነው። የመጀመሪያው ክፍል ምንድነው? ሚስጥረ ሥላሴ ማለት ነው። የአምላክ አንድነትና ሶስትነት ራሱን በሶስትነት በስልምና ግን ሚስጥር የለም፣ ሁሉም ግልጽ ነው። ለምን ሚስጥር መባሉ ከምን አንግል ነው? ሚስጥር መባሉ መደበቁ አይደለም። ለሰው ግልጽ ያልሆነውን ነገር የምታብራሪበት ማለት ነው። አሁን ለምሳሌ የሥላሴ አስተምሮ አሁን አንቺ አልገባሽም አይደለ? አልተረዳሽም። በቃ ያን ያልተረዳሽውን ምስጥሩን ነገሩን ምስጥር የሆነብሽን ነገር ምን አደርግልሻለሁ? በስነ ስርዓት ሳስተምርሽ ምስጥርነቱ ቀርቶ ለአንቺ በስነ ስርዓት እንትን ይሆናል። ይቅርታ አድርግልኝና ግን መጽሐፍ ቅዱስ ላይ ሥላሴዎች የሚል አለ እንዴ? ሶስት ስሞች እና አንድ ናቸው የሚል ሥላሴዎች የሚባል ነገር የለም፣ አይባልም። ሥላሴ ነው የሚባለው። ሥላሴ አለ መጽሐፍ ቅዱስ ላይ ቀጥታ ተጽፎ የለም። ሥላሴ የምትለው ጽሑፍ የለም። ግን የሥላሴ አስተምሮ ሶስት አምላክ አንድ ነው የሚል አለ። እንዲህ የቃል በቃል ጽሑፍ በክርስትና ላይ የለም፣ በእስልምና ላይም የለም። እንደዛው ተውሂድ እኮ ይሄ ነው እኮ የሚያሳስበው። አሁን የሌለው ነገር እንዴት ልመን ነው? እንደዛ ከሆነ አንቺ ተውሂድ የሚለውን ታዲያ እንዴት አመንሽ? ሳይኖር ተውሂድ ማለት በአንድ አምላክ ማመን ማለት ነው። ታዲያ በቃ አለቀ። እንደዚህ ማለት ምናምን ብለሽ የምትሰሪው ከሆነ ሶስት ማለት አንድ ሁለት ሶስት በአንድ አምላክ አምናለሁ የሚል አይደለም። ተውሂድ ነው አንድ ብቻ አንድ ነው። አንድ አላህ አንድ ብቻ ነው የሚለው እንጂ ተውሂድ የሚል ነገር ከሌለ ተውሂድ አልሙሲፋት ምናምን እያልሽ እኮ ብዙ ነገር ታብራሪያለሽ። ሐዲስ ላይም እንትን ላይም ብዙ ማጣቀሻ የሌሉትን ነገሮች ራሱ ጠይቀሻለሁ። በቃል የሙስሊሙ አበዳን ሌላ አጋር አያመጣም። ወላሂ ለምን ዋሻለሁ? አጋር ሌላ አያመጣም። እዚህ ግን ክርስትና ላይ እግዚአብሔር ለብቻውን ያወራል፣ ኢየሱስም ለብቻው ያወራል። ግን ሙስሊም ክርስቲያን ግን አንድ ላይ አንድ ነው ይላል። በዚሁ መመራን እየገቡ እንደ መማማሩ እንዲቀጥል እናደርጋለን። ወንድሞች ታፕታፕና ኮፒ ሊንኳን ትንሽ ከፍ አድርጉላትና ለመመራን ቦታ ሰጣለሁ። መርሃባ የለቀኩትን በዛውም የለቀኩትን ቪዲዮ ያለና ገብታችሁ ሪፖስት እና ኮፒ ሊንክ አድርጉ ፕሊዝ። አሁን በዚህ በነበረው ውይይት ዙሪያ ላይ እዚህ ያሉትን የሰጡት መልስ ነበርና ፖስት አድርጌዋለሁ። አሁን ገብታችሁ ሪፖስት አድርጉ የሰማችሁ ካላችሁ እና ቀጥሉ። እሺ የኢፊናውን መልእክቷን ያዳመጣችሁ ሁላችሁም መልሱን እንግዲህ የምትሰጡት በስራ ነው ሁላችሁ። ሌሎቻችሁ ታፕታፕና በቃ አሪፍ ብሮ ትንሽ ሂድበት ወደ ሚስጥረ ሥላሴ ላይ ትንሽ ሂድበትና አንድነትና ሶስትነቱን እስኪ ንገራት። ያው በስሱ እድሜ እስቲ በጣም ጥሩ። እሺ አሁን ቅድም እንደነገርኩሽ አምስቱ የእስልምና መሰረቶች ተብሎ እንደሚነገረው ሁሉ ምን አለ አልኩሽ? አምስቱ አማደ ሚስጥራት ተብሎ አምስቱ እስልምና አንድም አላህ ለሚያጋራ የለም። የሱ ሲፋት የሱ ትልቀት ብቻ ይናገራል እንጂ ሶስት አምላክ አንድ የሚል የለም። ሥላሴ ሶስት ነው። ሀቢብቲ አሁን አንቺ ዝም ብለሽ አዳምጪ፣ ጥያቄዎችሽን ያዢ። ልክ ሲጨርስ ጥያቄሽን ታቀርቢያለሽ ማለት ነው። በአንቺ አንድ ሺህ ሰው እየተማረ ነው። አንዴ ቆይ አንዴ ቀጥል የተወሰነ ቆይ አንዴ ከተሰማሽ አይታችን አንዴ ከተሰማሽ ተረጋግሽ። ሲቀጥል እኛ ሶስት ሥላሴ የሚባል ነገር የለንም። ኦኬ ሥላሴ ነው እንጂ ሶስት ሥላሴ ተብሎ አይነገርም፣ ወይ ሥላሴዎች ተብሎ አይነገርም። ኦኬ ሥላሴ ተብለን ይሄው እኔ ፕሮፋይሌ ላይ እንዳለው ማለት ነውና እዚህ ጋር ፕሮፋይሌ ላይ እንደምትመለከችው ይኸውልሽ ትልቅ ላድርግልሽና እኔ ሥላሴ አማኝ ነኝ። እዚህ ያለ ነው እንዳለ ሥላሴ አማኞች ነን እና ያው ሥላሴ ምንድነው የሚለው ከታች ሥላሴ እንበቋል
አንድ አምላክ አይደለም? አንድ አምላክ ነው የኔ ፕሮፋይል ላይ ራሱ ማለት ነው። ስለዚህ የምናምነው አንድ አምላክ በሶስት አካል ተገለጠ ብለን ነው የምናምነው ማለት ነው። እና ስላሴ የሚለው ትርጓሜው ስላሴ ማለት ሰለሰ የግዕዝ ቃል ነው። እሺ ስላሴ ማለት የግዕዝ ቃል ሲሆን ሰለሰ ብለው ነው የሚተረጉሙት ማለት ነው። ሶስትነት የሚል ነው እና ሶስት አምላኮች የሉንም። የምናመልከው እኛ እናውቃለን። እስራኤል ሆይ ስማ ዘዳግም 6:4 ላይ እስራኤል ሆይ ስማ ጌታ አምላካችን አንድ እግዚአብሔር ነው ወይ ደግሞ አንድ ፈጣሪ ነው ብለው ያስቀምጣል መጽሐፋችን። ስለዚህ ሶስት አምላኮች የሚል የለም። ተደጋጋሚ ይሄን አይነት ነገር ስለሚነሳ ነው። እሺ ስለዚህ እኛ የምናመልከው አንድ ፈጣሪ አንድ ያዌ ነው የምናመልከው ማለት ነውና ያ አንድ አምላክ ወይ ደግሞ ያ መለኮት ስንት አካል አለው የሚለው ለከሄድ አካል የሚለው እንደኔ እንዳንቺ ቆስጠንጦስ እንደዛ አይደለም። አካል የሚለው ወይ ደግሞ እጃችን ላይ እንዳለው 1 2 3 እያልን እንደምንቆጥረው አይደለም የመለኮት አካል ማለት ነውና አካል ማለት እኔ ማለት የሚችል እርሱ የሚባልነት ነው። ኦኬ አብም ወልድም መንፈስ ቅዱስም እኔ ማለት ይችላሉ። እንዲሁም ደግሞ እርሱ ተብሎም ደግሞ ተነግሮላቸዋል ማለት ነው። ስለዚህ እኛ አካል ማለት ያ ነው እንጂ በቁጥር 1 2 3 ተብሎ የሚተመኑ እንትኖች አይደሉም። የሚተመን አካል አይደለም። ኦኬ 1 2 3 እየተባለ ልክኛ እጃችንን ቆጥረን እንትን እንደምንለው ማለት አይደለም። አካል የሚለው እኔ ወይ እሱ የሚባልለት ነው። ስለዚህ እኛ እግዚአብሔር አምላክ በመጀመሪያ ዘፍጥረት ምዕራፍ 1 እንደምትመለከቺ ዘፍጥረት 1 እግዚአብሔር ሰማይና ምድር ፈጠረ አይደለም የሚለው እግዚአብሔር ሰማይና ምድር ፈጠረ ይለና ወረድ ብለሽ ደግሞ ምንድነው የሚለው አንብብልሽ የእግዚአብሔር መንፈስ በውሃ ሰፍኖ ነበር ብሎ ይናገራል። በውሃ ላይ እግዚአብሔር ሰማይና ምድርን ፈጠረ ብሎ ሲናገር ያ እግዚአብሔር ማን ነው ብሎ እዛው ዕብራውያን ጸሐፊ ዕብራውያን ቅዱስ ጳውሎስ ምንድነው የሚለን በዕብራውያን መልእክቱ ብርሃነ ዓለም ቅዱስ ጳውሎስ ዕብራውያን 1 ምን ይላል? እንዴት አድርጎ እንደፈጠረ አይታመንም። ሌላ ወንጌሎች ንገሪ። ጳውሎስ አይታመንም አትበይ። አንደኛ ነገር መረጃ የለሽም። ሁለተኛ ነገር ደግሞ አለ ብዙ መረጃዎች እኛ እስካመናው ጳውሎስ በጣም ዝም ብለሽ በመጽሐፍ ቅዱስ ላይ የተጻፈ ሰው እንደሆነ ነብይም እንዳልሆነ መረጃ የሌለሽ ነገር አታውሪ ሲስተር። እኛ ብቻ አይደለም የምንቀበለው ወለየራችን ላይ አበባን አስገቢያት ከሰማሽ ሶሪ ሞኒተሮች አንዴ ችግር የለውም። አንቺ እኔ እንትን ነው አላስገባታለሁ። አዎ አጨነቂ። እሺ ዕብራውያን ጸሐፊ በደንብ አድርገሽ እንትን በይ። አበባ ላኪ። እሺ አላከችም። አበባ ትልቅ አስገባታለሁ። እሺ ዕብራውያን ጸሐፊ ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን ጽፈቱ ላይ ወይ ደግሞ በዕብራውያን በላከው መልእክቱ ላይ ምን ይላል? ዕብራውያን 1 ላይ ላውጣልሽና ላንብብልሽ። እሺ ምን ይላል መሰለሽ? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዘመኑ መጨረሻ ለኛ ተናገረን። ዓለማት የተፈጠረው እግዚአብሔር አብ ዓለማትን የፈጠረው በማን በልጁ ነው ብሎ ይናገራል። እዚህ ጋር አብንም ወልድንም እንዲሁም ደግሞ መንፈስ ቅዱስ እዛ በውሃ ላይ ሰፍኖ ነበር ብሎ ይናገራል። ስለዚህ የሶስቱም አካላት ስሞች ተዘርዝረውልናል ማለት ነውና ከመጀመሪያ ዘፍጥረት ሲጀመር የእግዚአብሔር አንድነትና ሶስትነትን የምንመለከትበት ሶስት አካልና እንዲሁም ደግሞ አንድን እንዴት እንደፈጠረ እግዚአብሔር የምንመለከተው ይሆናል ማለት ነውና ዘፍጥረት ላይ ላንብብልሽና ቶሎ ልጨርስና ሌሎች እሺ ዘፍጥረት 1 ላይ ምንድነው የሚለው? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይልና ምድርን ባዶ ነበረች፣ አንዳችም አልነበረባትም፣ በጨለማም በጥልቁ ላይ ነበረ የእግዚአብሔር መንፈስ የሚለው መንፈስ ቅዱስን ነውና የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበረ ብሎ ይናገራል። እግዚአብሔርን ብርሃን ይሁን አለ፣ ብርሃንም ሆነ ብሎ ይናገራል ማለት እንዴት አድርጎ እግዚአብሔር እንደፈጠረ አብ ወልድ መንፈስ ቅዱስ ማለት ነው እንዴት አድርጎ ዓለምን እንደፈጠረ የሚያብራራበት ክፍል ነው ማለት ነው። ከዚህ ጋር ስንመለከት የሚል አለ መጽሐፍ ቅዱስ ላይ አለ አሳይሻለሁ። እሱን አሳይ። እሺ ልጨርስና አሳይሻለሁ። አንዴ ተረጋጊ እሺ። እኔ ስራ ላይ ስለሆንኩ ለወንድሞች እንትን እላለሁ አሰጣለሁ። እስከዛ ድረስ
አይኗይና ክፈትላት። እሺ እዛ ላይ ከመሄዴ በፊት ምንድነው የሚናገረው? እዚህ ዘፍጥረት ላይ እግዚአብሔር ማለት ሰውን በመልካችን እንደምሳሌያችን እንፍጠር፣ የባህርም አሳዎችና የሰማይ ወፎች እንስሳዎችን በምድር ላይ የሚንቀሳቀሱ ሁሉ ይገዙ ዘንድ አለ። እግዚአብሔር ማለት ሰውን በመልካችን እንደምሳሌያችን እንፍጠር ሲል እንመለከታለን። እግዚአብሔር አለ ነው የሚለው። አንድነቱ ሲናገር በመፍጠር ደረጃ ላይ አንድነቱን ሲናገር ምን አለ? እግዚአብሔር አለ። እግዚአብሔር አለ። ብዝሃነት እንዳለው ደግሞ ሲናገር ደግሞ ምን አለ? በመልካችን ብሎ ብዝሃነት ወይ ደግሞ እግዚአብሔር በአካሉ ከአንድ በላይ እንደሆነ አሳይቶናል ማለት ነው። እና እግዚአብሔርም ሰው በመልኩ ፈጠረ ይላል። አየሽ እዚህ ጋር እግዚአብሔርም ሰው አንድ ደግሞ እግዚአብሔር እንደሆነ ሲያሳይ ምን አለ? እግዚአብሔርም ሰውን በመልኩ ፈጠረ ብሎ ይናገራል። ከዛ ከፈጠራቸው በኋላ እግዚአብሔርም በመልኩ ፈጠረ ካለ በኋላ በእግዚአብሔርም መልክ ፈጠረ፣ ወንድና ሴትም አድርጎ ፈጠራቸው። እግዚአብሔርን ባረካቸው፣ እንዲሟላቸው ብዙ ተባዙ፣ ምድርን ሙላት ብሎ ይቀጥላል ማለት ነው። እና ቅድም አብ ወልድ መንፈስ ቅዱስ የቱ ጋ ነው ያለው የሚለው ስጠጋ አድርገልኝ እና የቱ ጋ ነው ያለው የሚለውን ይኸው ለአንበብልሽ እያየሽው ማለት ነው። እሺ በኢየሱስ ስም እዚህ ጋር አነበዋለሁ። ይኸውልሽ ጌታ ኢየሱስ ክርስቶስ ነው ይሄን ተናጋሪው ማለት ነውና ምንድነው የሚለው? እንግዲህ ሂዱና አለ አህዛብን ሁሉ ማለት ነው፣ ያላመኑትን ሁሉ ማለት ነው። አህዛብ ማለት ያላመነ ተብሎ ይነገራል። ምንድነው እንዲህ ሂዱ አለ። ሂዱና አህዛብን ሁሉ በአብና አለ በአብ በወልድና አለ በአብ በወልድና በመንፈስ ቅዱስም እያጠመቃችሁ ያዘዝኳችሁ ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት ያድርጓቸው። እንሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋራ ነኝ ብሎ ይናገራል። ስለዚህ ምን አለ? በአብ በወልድና በመንፈስ ቅዱስ ብሎ ይናገራል ማለት ነው። ስለዚህ በአብና በወልድ በመንፈስ ቅዱስ እዚህ ጋር ተነግሯል። እንዲሁም በተለያየ አሁን ለምሳሌ እንትን አውጣላት የኢዮብ 4 ላይ መመልከት ኢዮብ 30 ነው። ኢዮብ 34 ላይ ነው እግዚአብሔር መንፈስ ፈጠረኝ የሚለው ማለት ነው። ስለዚህ አለ የእግዚአብሔር መንፈስ መፈጠረ የሚለው ነው። ኢዮብ 30 ስንት ነበር? አሳውት ያው ነው 13 ላይ እሱን ማለት ነው። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ህይወትን ሰጠኝ ብሎ ይናገራል። ኢዮብ መንፈስ ቅዱስ ራሱ ህይወትን የሚሰጥ የሚፈጥር እንደሆነ እንደፈጠረውም ይናገራል ማለት የእግዚአብሔር መንፈስ የተባለ ከአብ የሚወጣ መንፈስ እንደሆነ ይናገራል ማለት ነው። ክርስቶስም ምን አለ? እንዲሁም መንፈስ መንፈስን እንደሚልክላቸው ለሐዋርያቶቹ እንዲህ መንፈስ ቅዱስን እንደሚቀበሉ ምናምን ነገር ይነግራቸዋል ማለት በተለያዩ በኩል የመንፈስ ቅዱስን መውረድ እንመለከታለን። አንድ ቀጥልሽ መጣሁ ቀጥላለን። ቃል ተሰማለን ሜትሻይ በጣም አሪፍ ነው። እስካሁን ባለው ነገር ላይ ጥያቄ ካለሽ እንትን በይኝና እድል ልስጥሽ። እያዳመጥሽ ከሆነ ጥያቄ አሁንም ያልገባኝ የሶስቱ እንትን ምስጥሩ አልገባኝም። ሶስቱ ሆነ አንተ አሁን በእስልምና ላይ ተውሂድ የሚባል አለ አልክ። ተውሂድ አደክመች። ተውሂድ ማለትም እንደተማርነው ተውሂድ እንትኖቹ ስፋቱ ግዙፍነቱ ምኑ ነው እንጂ ሶስት መሆኑን አይናገርም። አሁን እዚህ ጋር ሶስት ነው አላህ ሶስት ነው ብለን አላለም። አሁን እዚህ ጋር ሶስት ነው አንድ ነው ምናምን ነገር እሱ የእስልምና አስተምሮ ነው። አሁን እኛ ምን ላይ ነው እያስተማርን ያለ ነው? ክርስቲያና ላይ ነው እያስተማርን ያለ ነው። ምን ብለን ነው እያስተማርን ያለ ነው የሚለውን ነገር ስናይ እግዚአብሔር አምላክ አንድ ነው። ስንት ነው? አንድ ነው። ቅድም ታችን ጠቅሳልሻለች። ዘዳግም ምዕራፍ 6 ቁጥር 4 ላይ ምን ተብሎ ተነግሮናል? አንድ ነው። ሰማ አምላካችን እግዚአብሔር አንድ ነው ተብሎ ተነግሯል። ስለዚህ እግዚአብሔር አንድ እንደሆነ ነው። እኛ እሷ ቅድም ፕሮፋይሏ ላይ ምንናሳይ ሳሻለች ስላሴ አንድ አምላክ ማን ነው? ይሄን ያለው ወንድሜ
ያለ እንደዚህ አይነት ዘንድ የሚገባ ያለ ሰዓት የሚገባ ሰው አይመቸኝም። እውቀት ያላቸውን አታወርዳቸው እንጂ ቀጥልና አንድ ደግሞ አንዴ እንደዚህ ካስወጣ እኮ ማንም ሊያምን አይችልም እኮ። ይኸውልሽ ሰዓት እንትን ሰው እያወራ በመሀል የሚገባ ሰው ልጅነት ነው። ሀሳብሽ ይበተናልማ። ይኸውልሽ አሁን ሰው ጣልቃ ሲገባ አንቺ የምትማሪውን የምትጠይቂው ጥያቄ ሀሳብሽ ተበትኖ ምን ላይ እንዳቆምሽ አታውቂም። አሁን ፎከስ አድርገሽ ማይክ ሰጥ ነበረ ሊገባል እሱን ተይው። አሁን ጨርሽ አድርጉት። ቆይ አንዴ ክርክር አታድርጉት። እሺ ለማንኛውም ቆንጠስጢኖስ እዛው ላይ እስራኤል በስመ ጌታ አምላካችን አንድ እግዚአብሔር ነው ያለውን አንድ እግዚአብሔር እንደሆነ ይናገራል። አሁን ቶሎ ብዬ እንትን መረጃ ልስጣትና የእኛ ስላሴ እንዴት አድርገን እንደምንቀበለው ማለት ነውና የዮሐንስ ወንጌል ምዕራፍ 15 ከቁጥር 26 ላውጣለት እና አንድ እግዚአብሔር ያለው አብዛ ደረምና እኛ የምናመልከው አንድ እግዚአብሔር እንደሆነ ተናግሯል። እና የዮሐንስ ወንጌል ምዕራፍ 12 ከቁጥር 26 ላይ ምንድነው? ዳሩ ግን እኔ ከአብ ዘንድ የምልክላችሁ ቅድም የተናገርኩትን ማለት ነውና ዳሩ ግን እኔ ከአብ ዘንድ የምልክላችሁ ምንድነው የሚለው? አጽናኝ አይደለ? አጽናኝ እርሱንም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱም ስለ እኔ ይመሰክራልና። ስለማን? ስለ ክርስቶስ ማለት ነው። ስለዚህ ከአብ ዘንድ የሚወጣ አጽናኝ የሆነ መንፈስ እንደሚልክላቸው ይናገራል። ኦኬ እዛው 14 ላይ ደግሞ ምንድነው? ብትወዱኝ ትእዛዜ ጠብቁ። ዮሐንስ ወንጌል ምዕራፍ 14 ማለት ነውና ከቁጥር 15 ላይ ብትወዱኝ ትእዛዜ ጠብቁ እኔም አብን እለምናለሁ አለ። አየሽ አስቀድሞ አብ እንዳለ ተናገረ ማለት ነው። አብ እንዳለ ተናገረ፣ እንዲሁም ደግሞ መንፈስ ቅዱስ እንዳለ ተናገረ እና ለምን አለ? ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸው። አጽናኝ የተባለው መንፈስ ቅዱስ ነው። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበሉት የማይችል የእውነት መንፈስ ነው። ማን ነው የአጽናኝ የተባለው? የእውነት መንፈስ የተባለው መንፈስ ቅዱስ ነው ማለት ነውና መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚኖር እናንተ ታውቁታላችሁ ብሎ ይናገራል ማለት ነው። ስለዚህ የእውነት መንፈስ የተባለው እዚህ ላይ መንፈስ ቅዱስ ስለ አብ መሰከረልሽ፣ እንዲሁም ደግሞ ስለ ወልድ ስለ ራሱ እንዲሁም ተናገረ፣ እንዲሁም ደግሞ ስለ መንፈስ ቅዱስ ማለት ነው። ስለዚህ እኛ የምናመልከው አምላክ በሶስት አካል የተገለጠ መሆኑን በዚህ ትረጃለሽ ማለት ነውና ስለ እዛው ላይ 14 ላይ ምንድነው የሚለው? 11 ቁጥር ላይ እኔ በአብ እንዳለሁ ይላል። ኦኬ እኔ በአብ እንዳለ አብም በእኔ እንዳለ እመኑ፣ ባታምኑስ ስለ ስራው እመኑ ብሎ ይናገራል። ኦኬ ስለ አብና ስለ ራሱ አብ በእርሱ እንዳለ እንዲሁም ደግሞ ወልድ ደግሞ በአብ እንዳለ ይናገራል ማለት ነው። እኛ ህሎ ብለን እናምናለን፣ አንዱ ባንዱ ይኖራል ብለን ስለምናምን ማለት ነው። እና ጌታ ኢየሱስም እዚህ ምን አለ? እኔ በአብ እንዳለ አብ በእኔ እንዳለ እመኑ ብሎ ስለተናገረ ልባችሁ አይታወክ በእግዚአብሔር እመኑ እያለ ያለው ዮሐንስ ወንጌል ምዕራፍ 14 ከቁጥር 2 ላይ ምንድነው የሚለው? ልባችሁ አይታወክ በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ ይናገራል። በአባቴ ቤት ብዙ ይሄ እዚህ ጋር አትለፊ ውስጥ እዚህ ጋር ሁለት አልሆነም። በእኔም እመኑ በእግዚአብሔርም እመኑ። ሁለት እኮ ሁለት አካልን ይጠቅሳል። አብና እግዚአብሔር አለ እየጠቀሰ ያለው አብና እንዲሁ ደግሞ ራሱ ነው ማለት ነው። እኔ እየነገርኩሽ ያለሁት ስለ አብ ነው፣ እንዲሁም ደግሞ ስለ መንፈስ ቅዱስ፣ እንዲሁም ደግሞ ስለ ራሱ ስለ ክርስቶስ ነው። ስለ ሶስቱ አካል ማለት ነው እየነገርኩሽ ያለሁት። ያ ግን አንድ አምላክ እንደሆነ መጽሐፍ ቅዱስ በሶስት አካል ብዙ ቦታ ተገልጧል። ኦኬ በአካል ጌታ ኢየሱስ ክርስቶስ ሲጠመቅ ብታይ፣ ጌታ ኢየሱስ ሲጠመቅ የምወደው ልጄ እርሱ ስሙት ብሎ አብ በደመና ይናገራል። መንፈስ ቅዱስ እንደ ርግብ አምሳል ሆኖ በሰማያት ሲወርድ እንመለከታለን። የሚወደው አምላክ አንድ ከሆነ ሁለት አሁን እያወራሽ ነው። አምላክ ሁለት ነው ማለት አንድ ነው። በእኔም እመኑ በአባቴም እመኑ አንድ ሁለት ነው። ይሰማል። አይ ቲንክ እሷ በአካል ሶስት ስንል አልተረዳችም እና ኦኬ ስላሴ የሚለውን ትርጉም መጀመሪያ ተወቀውና ከዛ በኋላ ወደ ቀጣዩ ቴጂ ይሻልሻል ማለት ከንቱ ልፋት ነው እየሆነብሽ ያለው። አንዴ ላሳይ ስላሴ የሚለውን ትርጉም ምን ለማለት እንደሆነኛ እየከፈትክ እንትን በልና አንዴ ላስፋና ራሴ
ለክፈትና ምን እያለን እንደሆነ አስልቻለሁ እና እንትን የሚለውንም ጨምርላት በዛው የአንድነትና ሶስትነት እንዴት ነው አንድ ያልነው ራሱ እግዚአብሔር በሶስነት እንዴት እንደገለጠ አሳያ በዛው። እሺ ቅድም አይ ቲንክ ቅድም ሚስጥር ነው ስትላት ለምንድን ነው ሚስጥር የምትሉት በእስልምና ሁሉም ነገር ግልጽ ነው ብላ ነበርና ገብቶሻል? ቅድም ሚስጥር ለምን እንዳለሽ ኡሙ አይ ቲንክ ስምሽ ገብቶሻል አይደለ? ሚስጥር ለምን እንዳለሽ ኦኬ ከገባሽ አሁን ከቅድሙ እያወራች የነበረው ሶስት አካል ምን እያለች ነው ስንል ባይዘዌ አሃዱ ስሉስነት ማለት ትርጉሙ በቃ ጀስት ስላሴ የሚለውን እዚህ ጋር ያዡ። እሺ አሃዱ ስሉስነት የማን ወንጌል ነው? ወንጌሉ ትምህርት ነው እናት ትምህርት ነውና የመጽሐፍ ወንጌሉን ነው የምፈልገው ከዛ ላይ ነው። ኦኬ ይሄማ እንደዚህ ሐዲስም ሞልቷል እኮ የሚያዘባርቅ አንዴ ወላሂ ስለምን ማለት ስንት አንዴ አዳምጪኝ፣ ችግር የለውም። አንዴ አዳምጪኝ፣ ሐሳቡን ተረጅና ወደ መጽሐፍ ቅዱስ እንሄዳለን። ከቅድሙ እያጋጨሽ ስለሆነ ማለት ነው። ምን ይላል እዚህ ጋር? እግዚአብሔር አንድ ነው፣ እግዚአብሔር አንድ ነው ብሎ ጀመረ። አንዱ እግዚአብሔር በሶስት አካል አንዱ እግዚአብሔር ሶስት አካላት አሉት ይላል። ስንቱ እግዚአብሔር እያለ ነው? ይሄን አላም ወንጌሉን አሳየኝ። ወንጌል ቆይ ስምኛ ወይኔ ተጨርስና ከዛ ወደ ወንጌሉ እንሄዳለን። አንድ ሲም አንዱ እግዚአብሔር ስንት አካላት አሉት አለ? ሶስት አካላት። ቴንክ ዩ። እነርሱም ይልና ምን ይላል? እሺ እነርሱም አብ፣ ወልድ፣ መንፈስ ቅዱስ ናቸው። እነዚህ ሶስት አካላት አንዱ የመለኮት ባህሪ የሚገለጥባቸው ሲሆን አንዴ ማይክሽን ክፈችው። አንዴ እየሰማሽ ካልሆነ ከንቱ ልፋት ነው የሚሆነውና ወላ እየሰማሁ ልጅ ያስቸግራኝ። አይ ምን አለ እዚህ ጋር ይሄን ፖይንት እንድትይዙ ስለምፈልግ ነው። እነዚህ ሶስቱ አካላት ምን አለ? የአንዱ የመለኮት የአንዱ የመለኮት ባህሪ አይደል እያለ ያለው? አንዱ ማን ነው? መለኮት ማለት እግዚአብሔርነት ማለት ነው። እሺ ቴንክ ኦኬ እንቀጥል። አንዱ የመለኮትነት አንዱ የመለኮትነት ባህሪ በሶስቱም ይገለጣል እያለ ነው አይደል እዚህ ጋር? እሺ ኦኬ እንቀጥል። አንዱ የመለኮት ባህሪ የሚገለጥባቸው ሲሆን አንድ ሶስት ሰዎች የተነጣጠሉ ሶስትነት የላቸውም ይላል። እያንዳንዱ አካል የመለኮት ሙላት ያለውና ሙሉ እግዚአብሔር ነው ይላል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ቅድም ምን እያለች እያስረዳሽ ነበረ? አብ፣ ወልድ፣ መንፈስ ቅዱስ የሚል መጽሐፍ ቅዱስ ላይ አለ ወይ ስትያት አዎ አለ ብላ ማቴዎስ 18 አይ ቲንክ 28 18 መሰለኝና አብ፣ ወልድ፣ መንፈስ ቅዱስ አጥምቋቸው ብላ አሳይታሽ ነበር አይደለ? የኔ ተማሪዎች አድርጋቸው አዎ አይቻለሁ እሱ። ኦኬ ቴንክ ዩ። ምን ይላል? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይልና ግንኙነታቸውን ተከትሎ መጽሐፍ ቅዱስ ሲገልጽ ይላል። አሁን ወደ መጽሐፍ ቅዱስ እየገባን ነው ማለት ነው። መጽሐፍ ቅዱስ ምን ይላቸዋል? አብን አባት ይለዋል፣ ወልድን ልጅ ይለዋል፣ መንፈስን መንፈስ ቅዱስ ይለዋል በማለት ይሰየማል። በሶስቱ መካከል እኔ፣ አንተ፣ እርሱ መባባል አለ። ሶስትነት ከዘላለም ናቸው። ሶስቱም ከምንድን ናቸው አለ? ማን? እስቲ አንዴ አሁን እንደገባሽ ለማወቅ ማን? ቴንክ ዩ። እያወራሁ አይደል እንዴ? በኋላ በል ከዘላለም ናቸው። ሶስቱም ደግሞ አሁን እዚህ ጋር ያለችዋን አንብቢ። በመለኮት አንድ ያጅልኝ፣ በክብር በባህሪ መገለጫዎቹ ስንት ነው አለ? አንድ ስለሆኑ በህልውናቸው በመኖራቸው በመሆናቸው ምን ይላሉ? አይበላለጡም። ይሄ እኮ አሁን የቤተክርስቲያን ትምህርት ነው። ቆይ አንዴ በጌታ ስሚኝ እኮ ይኸውልሽ፣ አሁን ወደ መጽሐፍ ቅዱስ ሊሄድ ነው። ይሄ ነው ስህተቱ፣ እዚህ ላይ ነው ስህተቱ። ቆይ አንዴ መጽሐፍ ቅዱስን ተከትሎ አልሄዱም። ይሄ ይኸውልሽ
ተወዳጅዬ እኔ እንደተረዳኋት ከሆነ ይቅርታ። አሁን እሷም ቆይ አንዴ ከወንድሜ ጋር ላውራ ትመለሻለሽ። ዝም ብለን እኔ እንደተረዳኋት እሷም ፎከስ እያደረገች ያለችው መጽሐፍ ቅዱስ ላይ ከነ ክፍላቸው ብቻ እያደማን እንስጣት። ሐዲስ ኪዳን፣ ብሉይ ኪዳን በቃ አብ ወልድ መንፈስ ቅዱስ ወይም ስላሴ ብለን እኛ የምናምነው በብሉይ ኪዳን እንደዚህ ከዚህ ክፍል፣ በሐዲስ ኪዳን እንደዚህ ብለን እናስረዳት እንጂ አሁን ይሄን ትምህርት ብትሰጣት የታለ መጽሐፍ ቅዱስ ቁጥር ነው የምትልህ። ተረዳኸኝ? ኦኬ ወደ መጽሐፍ ቅዱስ እንሂድ። እንደዛ ነው ፈልገው መጽሐፍ ቅዱስ ለሚሰጣው ሐሳቡ ማስረዳትና ከዛ ከዚህ በፊት መጽሐፍ ቅዱስን አንብበሻል እታችን እኮ። አሁን እሱ እኮ ነው ችግሩ። መጽሐፍ ቅዱስን ያላነበበ ሰው ስላሴን መረዳት ማለት በጣም ቀላል ነገር አይደለም። ይሄኛው ምስጢር እስክሪብቶና ደብተር ይዘሽ አዳምጪኝ እህት አለ። እሺ አሁን ወደ መጽሐፍ ቅዱስ ደብተር ያዥና የሚሰጥሽን ጥቅስ ጻፊ። ቢቀርባት ነው ዛሬ ወላሂ ጽፋለሁ። ቅድም ሰባት ይሄ ኢየሱስ የተሰቀለበት ያዥ። እሺ አሁን መጽሐፍ ቅዱስ ልስጥሽ ከፈለግሽ። እሺ ጥቅስ ብቻ ያዥ የሚባለውንም ጥቅስ ልስጥሽ አይደለ? ጥቅስ ልስጥሽ ነው። የማን ወንጌል ነው? እስቲ ላይ ቆይ ይኸውልሽ አሁን መጽሐፍ ቅዱስ ሲሰጥሽ ከብሉይ ኪዳንም ከሐዲስ ኪዳን በብሉይ ኪዳን ስላሴ ብለን እንዴት እንደተገለጸ ወይም ደግሞ እግዚአብሔር አብ ወልድ መንፈስ ቅዱስ ስንል እንዴት እንደተገለጸ በሐዲስ ኪዳንና በብሉይ ኪዳን በደንብ አድርገው ያስረዱሻል። አንቺ እስክሪብቶና ደብተር ልክ ቅድም የማቴዎስ ወንጌል ምዕራፍ 27ን ጽፈሽ ያዢ ስለ ክርስቶስ መሰቀሉን መሞቱን እንዳስረዳሽ ወንድሜ፣ ልክ ይሄኛውንም አሁን ሲያስረዳሽ ወንድሜ አንቺ እያያሽ በአረበኛ መጽሐፍ ቅዱስ ካለሽ ይሄኛው የሚለው ተረዳው። አስረዳኝ እኮ ይሄኛውን በደንብ አስረዳኝ። ግን እንደመሰለኝ ኦኬ አንዴ በጣም ቴንክ ዩ። አሁን 3 ሚሊዮን ተረድተሻል አይደለ? እዚህኛው ላይ ነው መጽሐፍ ቅዱስ ላይ በአጭሩ ምን እያለን እንደሆነ ንገረኝ እስቲ። አሁን በአጭሩ እስቲ ምን እያለን እንደሆነ ንገረኝና ወደ መጽሐፍ ቅዱስ። ሶስት አምላክ የለም፣ ሶስቱ ባህሪያቸው አንድ ነው። ይሄ አንድ ማልጃኒሳ ወይ እኔ ገብቶኛል፣ ይሄኛው ገብቶኛል አባባል። ይሄ ግን ትምህርት የቤተ ክርስቲያን ውስጥ ምስጢሩን የምታስረዱበት ነው። አዲ የተጻፈው መጽሐፍ ቅዱስ ትልቁ ላይ ወንጌል የሚለው ላይ ነው የምፈልገው። ሶስት ስላሴዎቹን ስላሴዎቹ ማለት ስላሴ አንድ ነገር ላስረዳሽ ባይዘዌ አንድ ነገር ላስረዳሽ። ስላሴ የሚለው ቃል መጽሐፍ ቅዱስ ላይ የለም። ስላሴ የሚለው ቆይ አንዴ ወይኔ መጽሐፍ ቅዱስ ላይ የሌለው ነገር አልቀበልም። ቻው። ይሄ ነው ኦኬ። ቆይ አንዴ ይሄን መጨረሻ ድረስ አሁን ኢየሱስ መሰቀሉ ኮንቲኒዩስ እንዴ ነው ያወራው? ቆይ አንዴ ሰምኝ እንዴ ተረጋጊ። ቆይ አልጨረሰም። ኢየሱስ መሰቀሉ አልጨረሰም። ጠብቂው። ተረጋጊ እናቴ። እኔ ልንገራችሁ። ይኸውልሽ ምን ታረጊ ልንገርሽ። ታዳምጪዋለሽ። ካዳመጥሽው በኋላ ጥያቄ ካለሽ ትጠይቂዋለሽ። እኔ ግን እቺኛ ማለት ነው ወላሂ ይቅርታ አድርጎ እቺኛ ተረድቼሻለሁ። የኛን መረዳት እንነግርሻለን፣ የኛን አስተምሮ እንነግርሽና ምክንያቱም አንቺ አሁን አይዲያ የለሽም አይደለም ምን ማለት እንደሆነ ሚስጥረ ስላሴ እናንተ ስላሴ ስትሉ ምን ማለታችሁ እንደሆነ ስላልተረዳነ ስላላወቅኩኝ መረዳት ፈልጋለሁ አልሽ አይደለም። ስለዚህ ወንድማችን ምን ከፍቶ እያሳየሽ ላይ ነበር ከዚህኛው ሐዲስ ላይ ሳይሆን ይሄ እንደ ይኸውልሽ አሁን ይሄ መጽሐፍ የሚያሳየሽ መጽሐፍ ለእኛ ምን እንዲሆን ነው መጽሐፍ ቅዱስ የሚያስተምረውን ነገር በሚገባን መልኩ የሚያብራራ የሚያስተምር መጽሐፍ ነው። ምን ይሄን ነገር እስቲ መጽሐፍ ቅዱስ ላይ በጥቅስ አስደግፍ አሳየኝ ስትዩ ደግሞ ምን ያሳይሻል? የተናገርካትን ቃል በጥቅስ ደግፎ ያሳይሻል ማለት ነው። አየ በቃ ያሁን ይቀጥል። አዳምጪው። ቀጥል ሙስ። ኦኬ ቴንክ ዩ። ምንድነው ቅድም ስላሴ መጽሐፍ ቅዱስ ላይ ቃሉ የለም ስል ለምሳሌ በእናንተ ተውሂድ የሚለው ቃል የለም። ተውሂድን ግን ስታብራሩት ዋነስ የምታብራሩት ስላሴ የሚለውን ቃል የተጠቀምነው ለምንድነው? ያው እዚህ ጋር አለልሽ። ስላሴ የሚለውን ቃል ለምንድነው የተጠቀምነው? መጽሐፍ ቅዱስ ላይ ያለውን ሐሳብ ስለሚገልጽልን ነው። መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ ሆነው ሳለ በመለኮት አንድ ሆነው ሳለ በአካል 3 ስለሆኑ
እርሱን ለመግለጽ ነው ስላሴ የሚለውን ቃል እችኛዋን ቃል የተጠቀምነው ማለት ነው። ሰው ስላሴ በመጽሐፍ ቅዱስ የለም አልቀበለውም ካልሽ ተውሂድ የሚለው ቁርአን ላይ የለም። ለዛ አትቀበይም። እንደዛ ማለት አቺ ተውሂድ የሚለው አይገልጽም። ሶስት ባይዘው ቆይ ከቀደሙ ራሱ ከኮንስታንቲኖስ ከራሱ ስታወሪ እየሳትሽው የነበረው ምንድነው? እኛ አላህ የምትሉትን እግዚአብሔር ነው ብለን አናምንም። ባይዘው እግዚአብሔርም አይደለም። ኦኬ በጣም ቴንክ ዩ። አሁን የተግባባን መሰለኝ። አይ ቲንክ ስላሴ ብለን እግዚአብሔር ስንል አላህን ሶስት እያልን እየመሰለሽ ስለሆነ እግዚአብሔር የምንለው ፈጣሪ የዓለማት ፈጣሪ የሆነውን ነው እንጂ አላህ አይደለም። ቅድም ልጅቷ ያነበበችልኝ ማለት ነው። እኔ ውስጥ አብ አለ፣ አብ ውስጥ እኔ ያለው የሚለው ምን ላይ ነበረ? አንድ ነን የሚለው እኔና አብ አንድ ነን። የዮሐንስ ወንጌል ምዕራፍ 10 ቁጥር 30 አይ እኔና አብ አንድ ነን የሚለው በምን እንደሆነ ታውቂያለሽ? ቆይ አንዴ ማይክሽን ክፈቺውና እኔና አብ አንድ ነን የሚለው ቅድም እንዳሳየውሽ በመለኮት ነው። በመለኮት አንድ መለኮት አለ፣ ሶስት አካላት አሉ አላልኩሽም አይደል? ብዬሻለሁ አይደል? ሶ አንዱ መለኮት አንድ ያደርጋቸዋል። እኔና አብ አንድ ነን ሲል በአካል ሳይሆን በመለኮት ነው። አሁን እኮ ለዛ ነው ቅድም ጥቅስ ስትይ ማለት ነው። ጥቅስ ቢሰጠሽም አትረጂውም። ዋና ሐሳቡን መጀመሪያ መረዳት አለብሽ። ስላሴ የሚለው ምንድነው? በመለኮት አንድ የሆኑትን በአካል ሶስት ነው እያልን ነው። እሱን ከተረዳሽ በኋላ ወደ ባይብል እንሂድ ካልሽ ኦኬ፣ ችግር የለውም እንሄዳለን። ያን ባይብሉ እዚህ ጋር ደግሞ ማወቅ ያለብሽ ነገር አንድ ነገር ይወቂ። ከዛ በፊት ደግሞ አላህ እግዚአብሔር ነው ብለን አናምንም። አትመኑሽ አየ አንተ አስረዳ። ኦኬ አላህ እግዚአብሔር ነው ብለን አናምንም። አላህ ደግሞ ሶስት አካል አለው ብለንም አናምንም። እግዚአብሔር ነው ሶስት አካል አለው ብለን ምናምነው ማለት ነው። አየትፉ አስረዳኝ። እሱ ነው መረዳት። እግዚአብሔር ሶስት አካል ያለውን ከተረዳው የኢየሱስ አሁን መሰቀሉ ፈርጅ እንትን ብያለው ጽፌዋለሁ። እሱን ፈልገዋለሁ። እኛው ሶስት መሆኑን መረዳት ማለት ኦኬ። አሁን በመጽሐፍ ቅዱስ ላሳይሽ። ኒኮ ባይብል ተከፍተልኛለህ አንዴ? እኔ የወጣው ከምከፍት በትልቁ ላድርግና ማቴዎስን ክፈትና እናወራበት። እሺ ሻባ እታችን ካልተመቸሽ ንገሪኝ። እሺ ንገሪኝና ችግር የለውም። በሰፊ መተሰፈንሽ ይመቸኛል። እየጮችም ማንም ሳይለ ችግር የለም። አዳምጣለሁ። ቪዲዮ እሰማዋለሁ። ባይብሉ ላይ ሶስቱን ስላሴዎቹን አሳይ። ማቴዎስን ክፈትላት። በአብ በወልድ በመንፈስ ቅዱስ ማቴዎስ 28 እሱም ከፈተችልኝ ቅድም። በአብ ወልድ መንፈስ ቅዱስ እየጠመቆቻችሁ ነው። እንደዛ ሰማ አይቻለሁ። እሺ ልክፈት። ሶስት አምላክ ማለት ነው። አንድ ማለት ነው። ክፈትላት አንዴ። ኧረ ቆይ አንዴ በጌታ አንዴ ሰሚኛ እያወራሁ አይደል? ኦኬ ቅድም ያሳየሁሽ ምንድነው? አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸውን አሳይቼሻለሁ አይደል? በእንትኑ ላይ መጽሐፉ ላይ አሳይቼሻለሁ አይደል? ባይብሉ ላይ አይደለም፣ ይሄ ወንጌሎቹ ላይ አይደለም። እኔ ወንጌሉ ላይ ነው አሳይሽ እኮ ነው። ወንጌሉ ላይ መጣው እኮ መጽሐፍ ቅዱስ ላይ ስመጣ ደግሞ አየ አሁን መጽሐፍ ቅዱስ ላይ መተናል አይደል? አንብቢ ውስጥ እዛ ጋር ምን ይላል? አየ ወንጌሎቹ አይታይም የቱ ጋር እንደሆነ መጀመሪያ ኒኮ አሳያት። ማቴዎስ ሚሊዮን አሳያት፣ ቁጥሩን አሳያት ነው። ማቴዎስ ምን ይላል እዚህ ላይ ይተሻል። ማቴዎስ ምዕራፍ 28 ቁጥር 20 ላይ የሚገኝ የመጽሐፍ ቅዱስ ክፍል ነው። ክፍሉን ምን ይላል? እንግዲህ ሂዱና አሕዛብን ሁሉ በማን አለ? በወልድና በመንፈስ ቅዱስ ስም ምን በሉ አለ? ያጠመቃችኋቸው ያዟቸው፣ ሁሉም እንዲጠብቁ ያስተማራችኋቸውንም ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። ምንድን ነኝ አለ? እስከ ዓለም ፍጻሜ ድረስ፣ እስከ ቂያማ ቀን ድረስ ምን ነኝ አለ? ከእናንተ ጋር ነኝ አለ። ስለዚህ አንድ ሰው በአብ በወልድ በመንፈስ ቅዱስ ስም ተጠምቆ ልጅነትን ያገኛል ማለት ነው። ቀጥል። ኦኬ አሁን እንዳስረዳሽ ቅድም እኔ ደግሞ
አብ ወልድ መንፈስ ቅዱስ አንድ አካል መሆናቸውና ይቅርታ አንድ እግዚአብሔር መሆናቸውና ሶስት አካል እንዳላቸው ገብቶሻል አይደል? አልገባኝ። አጥምቋቸው የሚለው አልገባኝ። እስቲ በደንብ አስረዱ። ማጥመቁ ላይ አይደለም። አሁን ይኸውልሽ ማጥመቁ ላይ አይደለም ሐሳባችን። መጠመቅ ማለት ነው እንዴ? አሁን ደግሞ ወደ መጠመቅ ሄድ እንዴ? መጠመቁ ላይ አይደለም ሐሳባችን። መጠመቁ ሳይሆን ቅድም ያሳየውሽ አብ ወልድ መንፈስ ቅዱስ በመለኮት አንድ በአካል ሶስት መሆናቸውን በመጽሐፍ ቅዱስ አየሽ? አሁን አይ ቲንክ ቆይ እንትን ላሳያት መሰለኝ። አሁን እኛ ወንድማችን እየነገረሽ ያለው ነገር ምን መሰለሽ? አብ ወልድን መንፈስ ቅዱስ የአካል ሶስትነት ሆኖ ግን በመለኮት ምንድናቸው? አንድ ናቸው። ግን የአካል ሶስትነት አለ። ያ አንድ እግዚአብሔር ያልነው ምን ይኸውልሽ፣ እስራኤል ወይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ቢለውን ጥቅስ እንዳሳየውሽ ሁሉ ያ እግዚአብሔር አንድ የሆነው እግዚአብሔር ራሱን በሶስት አካላት ገልጿል። ምንድን? አብ ወልድና መንፈስ ቅዱስ። ስለዚህ ይህ በአካላት ሶስትነትን ነው የሚያሳየው። ምንድን ነው እያልን ነው? እንዴት? ምን ማለት ነው? አንድ ሆኖ ሶስት፣ ሶስቱ ሆኖ አንድ ምን ማለታችሁ ነው የሚለውን ነገር እናብራራልሽ አይደል? አሁን ሆነ የተረበሸችኝ ነው። አዳምጣችኋለሁ እስከ ትንሽ ጊዜ ነው። እሺ። ስለዚህ አሁን አንቺ ኮንስታንቲኖስ ይሄ ነገር ማለት ነው ባይዘው እንደዚህ ወደዚህ ያሉ ሰምተው ሳይሆን በስርዓት ራሱ ሰምተው ባይብልን የሚያውቅ ሰው ካልሆነ ትንሽ ስለሚያስቸግር አንድ ኤግዛምፕል ብንሸኛት ይሻላል ብዬ ነው የሚያሰብኩት። ተረጋግታ መታ ለአንድ ላይቭ ሴሽን ተይዞላት ብትማር ጥሩ ነው ብዬ አስባለሁ። ምክንያቱም ገና እዛም ሄዶ የሚሰበክ ውሸት ስለሚኖር እሱንም ራሱ ማንጻትም ያስፈልጋልና እሱን ነገር ኤክስፔክት እናደርጓለን። እኛ እዛም ተሄዶ የሚነገር ሌላ ነገሮች አሉ፣ የሰጠናት ጥቅሶች አሉ። በዛ ላይ የሚመሰረትላት ውሸት ስላለ እንደዚህ ተመሪያለሁ መጽሐፍ ቅዱስ ምን ይላል የሚለውን የእኛን መጽሐፍ ደግሞ በስርዓት እየገለጠ የምናስተምርሽ እኛ እንሆናለን ማለት ነው። ስለዚህ እህታችን አንድ ነገር ብቻ ባጭሩ ነግሬሽ እንትን እንላለን፣ እንለያያለን። ምንድነው ያንን? እኛ አንድ አምላክ ብለን እግዚአብሔር አንድ ነው ብለን እንዴት ነው አብ ወልድ መንፈስ ቅዱስ ስላሴ ደግሞ የምንለው? ስላሴ ማለት መጀመሪያ ምንድነው ብለው ቅድም ወንድሞች አስተምሮሻል። ስላሴ የምትለው ቃል ሶስትነት ማለት ነች። ሰለሰ ከምትለው ቃል የመጣች ቃል ነች። ስለዚህ እንዴት ነው አንቺ አሁን መረዳት ያለብሽ በሶስትና በሶስትነት መሀል ያለውን ልዩነት ነው። ሶስት ማለት አንድ ሁለት ሶስት ብሎ የተለያዩ ነገሮችን መናገር ነው። ሶስትነት ማለት ደግሞ አንድነት ያለው ግን ሶስትነትም ያለው ነገር ማለት ነው። አንድ የሆነ ግን ሶስትነት ያለው ነገር ማለት ነው። ስለዚህ ለስላሴ ደግሞ የሚሰጠው ምንድነው? ልዩ ሶስትነት ማለት ነው። እንዴት ነው? አሁን ለምሳሌ አንተ ምን አይነት ነገር ነው አንድ ሆኖ ሶስትነት ያለው ነገር ስትይ ኤግዛምፕሎች አሉ። አባቶችም በምሳሌ ጠቅሰው እንደሚያስተምሩት ሁሉ ያንን ነገር ልንገርሽ። አንድ ሆኖ ሶስትነት ያለው ነገር ምን አለ ለምሳሌ ካልሽኝ እያዳመጥሽኝ ነው አይደል? በጣም ጥሩ። ለምሳሌ ኤግዛምፕል ልስጥሽና በዚህ ኤግዛምፕል አረዳዳችን ባጭሩ ይችነች ብዬ እንትንልሽና በሰፊው የሚሰጥ ትምህርት ነው ሚስጥረ ስላሴ። ስለዚህ የአካል ሶስትነት በአካል በስም በግብር ሶስት ናቸው፣ በመለኮት ግን አንድ ናቸው። ስለዚህ እኛ ደግሞ አንድ ብለን ሶስት አካላት ያላቸውን ነገሮች በዓለም ላይ እንመልከት። በምናያቸው ነገሮች በእኛ አይምሮ የሚገለጸውን ነገር ላሳይሽ። ለምሳሌ ፀሐይ አንድ ነች አይደለም? ስንት ፀሐይ አለ? ማይክሽን ክፈች። አሁን ካስተማራችሁኝ ነገር ብዙ ነገር ገብቶኛል። አሁን ሶስቱ ነገር ገባኝ። ማለትም እኛ አሁን በሶስት ተውሂድ እንደሚካፈል እሱን ታዩና ስንት ፀሐይ አለ ሲፋቱን ነው እንጂ አሁን እዚህ ጋር ኢየሱስ የገባበት ነው። በቃ የሚያጠራጥር በሶስት መገለጡ። እሺ ኢየሱስ እግዚአብሔር ይሰማል። እሷ ምን ውስጥ መሰለች? ኒኮ እስካሁን ምን ውስጥ መሰለች? አሁን ገባኝ። እዛ ጋር ቀደም ገባኝ። ኦኬ አይ አንዴ በጣም ገብቶሽ የለ ገባኝ። ግን አሁን ኢየሱስ አንዴ ቆይ እሺ ቆይ አንዴ በጌታ ለምን እንዴ እሷ ምንድነው ከቅድሙ ያለችው ማለት ነው። አብ በኔ ይኖራል እኔም በአብ እኖራለሁ የሚለው ላይ ነው። ውስጥ እንዴት ገባ እያለች ነው ከቅድሙ ማለት ነው። ትክክል። ለዛ ነው በኤግዛምፕል ጠቅሼ የክርስቶስ የሚለውንም እንዴት ነው የሚለውን ነገር በኤግዛምፕል ጠቅሼ በአጭሩ ላሳያት የፈለኩት ያንን ነው። ስለዚህ የታችን አሁን እድል የምሰጥሽ ፀሐይ ስንት ነች? ስንት ፀሐይ አለ?
ውስጥ ገባ ስትል እኮ ነው የሳቅኝ። ችግር የለም በጠይቅሽ ብቻ መልሽልኝ። ካካ አንድ ነው። ፀሐይ አንድ ነች። የትም ሀገር ብትሄጂ አንድ ፀሐይ ብቻ ነው አይደል የምትመለከቸው? ምን አውቃለሁ። ኢትዮጵያ አሁን ሲጨልም እኛ ጋር ብርሃን ነው። እሱ ሁለት ፀሐይ ሳይሆን አይቀርም እያልኩ ነው። ኡፍ አይ እየቀለድኩ አይደለም እታችን። እሺ አሁን ላይ ትንሽ እየቀለድኩኝ ስላልሆነ የሚሰማሽ ከሆነ መልሽልኝ። አንድ ፀሐይ አለች አይደለም? እሺ ያቺ ፀሐይ እቺ የምታውቂያት ፀሐይ ምን ነገር አላት? ክብ ነች አይደለም? ክበብ አላት አይደለም? ብርሃን አላት አይደለም? እሺ ብርሃንም አላት አይደለም? አላት። ሙቀትም አላት አይደለም? ሁሉም አላት። በጣም ስንት ነገር ጠቀስኩልሽ። ብዙ ነገር የራሷን ባህሪ ጠቀስክልኝ። ክበብ፣ ብርሃንና ሙቀት ጠቀስኩልሽ አይደለም? ነዓም። ስለዚህ ይቺ አንዷ ፀሐይ ሶስት ነገር አላት ማለት ነው። ሶስት አካላት አላት ማለት ነው አይደል? ብዙም አላት። ቅዝቃዜም ሊኖርላት ይችላል። ፀሐይ ቅዝቃዜ አላት፣ ብዙ አላት። አየህ ምን ሆነሽ ነው እናታችን? ይሰማኛል፣ ገብቶኛል አባባል ወላሂ ገብቶኛል። ዝናብ አላት ትኛለሽ። ስላሴ ገባኝ እኮ አሁን ስፋቱ ነው የአላህ ስፋቱ ገባሽ። በቃ አሁን ስላሴ ከገባሽ ቆይ አሁን ሚዩት አድርጊውና ስፋቱ ቢገባኝ አባ በቃ ስላሴ ከገባሽ ይኸውልሽ አሁን የምንሰጥሽን ጥቅሶች ያዢ በቃ ከዛ ትጠይቂያለሽ። አለቀ። በቃ አሁን እኔ የምነግርህን ጥቅሶች ክፈትላት። ከዘፍጥረት እንጀምር። በቃ አሁን ከዘፍጥረት እንጀምር። ድምፅሽ የት እንደሆነ ሄደ። ከዘፍጥረት እንጀምርና በቃ አሁን እንደ ማጠቃለያ ምንድነው ስላሴ ማለት በመለኮት አንድ በአካል ሶስት ናቸው ብለናል። ሶስትነታቸውን አሁን እናሳያለን። በአካል በመለኮት አንድ መሆናቸውና በአካል ሶስትነታቸውን አሁን እናሳያለን። ዘፍጥረት እንጀምር። ከዘፍጥረት ጀምሮ ስለ ስላሴ ስለሚያወራ እያያዝሽ ነው እናት። አሁን ማይክሽን ክፈችና ተከታታይ በቃ ይሰማል። በላውን ዘፍጥረት 1:26ን ክፈትና አንብብላት። ዘፍጥረት ምዕራፍ 1 ቁጥር 26 ይዘሻል? ዘፍጥረት ምዕራፍ 1 ቁጥር 26 እሺ ሲጀምር ምን ይላል? እግዚአብሔርም አለ ይላል። ስንት እግዚአብሔር ነው አለ የሚለው? አንድ ነው። አለ ሰውን በመልካችን አለ በመልካችን እንደ ምሳሌያችን እንፍጠር አለ። እዚህ ጋር ፕሉራል ፎርም ነው የሚያሳየው ወይስ ሲንጉላር ፎርም? ሙስሊም ላይ ማለባቴ ነህና ሚለው ቆይ አንዴ። ኧረ በጌታ ምን ሆነች ነው? ከቀድሙ ይኸውልሽ እኔ ከቀድሙ አላህ እግዚአብሔር አይደለም ብዬ ስንቴ ነገርኩሽ። እኛ ለአንተ አይሁን መጽሐፍ ላይና ቁርአን ላይ አንዴ ትክክል ገብቶኛል። አላህ እግዚአብሔር አይደለም። ስለዛ እዚህ ጋር ይኸውልሽ ቆይ አንዴ እግዚአብሔር ብሎ ብዙ ቁጥር አመልካችን ስታይ ሶስት መሆናቸውን እያሳየ ነው ብዬ ከቀድሞ አስረጅሻለሁ አይደል? ፈጠርናቸው የሚለው ለሁለት ሰው ነው ለሶስት ሰው ነው ወይስ ለብዙ ሰው? ለሶስት ሰው አይደለም። በጌታ ስም ሰው አይደለም። እንዴት አንተ ሶስት ልታካፍል? አዳምጪኝ። ወይኔ በጌታ ስም ቆይ አንዴ እኔ በትልቁ አድርጉኝሽ። ወላሂ ገብቶኛል። ቆይ አልገባሽም እኮ እኛም እንደምናነበው በጣም ነው ያልገባሽ። እግዚአብሔር እና የሚለው እኛ ጋር አለ። ስሚኝ አንዴ ስሚኝ። በቃ አሁን አንዴ ስሚኝ። እሺ እግዚአብሔር አለ እግዚአብሔር አንድ ነው አለ አይደል? ኦኬ አንዱ እግዚአብሔር ስንት ሆነ? ሶስት አካላት አሉት አይደል? እሺ ኦኬ ሶስት አካላት አሉት። በምን ላይ ነው? ምን ላይ ነበር? ቆይ አንዴ በጌታ ስም እነሱም ማን ናቸው አለ? ታች አድርገው ምዕራፉን ሊው ይሄ እነርሱም ማን ናቸው አለን እንዴ? ቆይ አንዴ ስሚኝ በጌታ። ምዕራፉ ነው አልፈልገውም። ይሄ አልፈልገውም። ምዕራፎቹ ነው። እሺ ዘዳግም 6ን ክፈትላት። በቃ ቆይ አንዴ ዘዳግም 6ን ክፈትላት። ኒኮ እና አባይና ይላል በሙስሊም ላይ አለ። እኛ የሚለው ነገር አላህ ራሱ ተጠቀመ። እግዚአብሔር ተጠቀመ። እኛ የሚለው ኧረ በጌታ ቆይ አንዴ ሶስት ነን አላለም። እሱ ራሱ ሶስት ነን አላለም። ስሚኝ አንዴ ስሚኝ። ክርክር እኮ ነው ያዝሽው። አሁን ልማር ብለሽ ክርክር ነው ያዝሽው። ዘዳግም 6ን ክፈትላት። ምን ይላል እዛ ጋር አንብብላት አንዴ በጌታ። እስራኤል ወይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ቆይ አንዴ ጠብቀኝ አንዴ። ቆይ አሁን
ይሄን ኑራ ይሄ መጽሐፍና ቆይ ስሚኝ፣ ይሄ መጽሐፍና ማን ነው ሚት ያደርጋት? ሚት አታርጓት እንዴ? ራሴ ነኝ ማድረገው ልጄ ቄው ስትል ስሚኝ አንዴ። ይሄ መጽሐፍና መጽሐፍ ቅዱስ ተለያይቷል? አዎ እዚህ ጋር ሶስት ቃል ይናገራል። እዚህ ጋር አንብቢ። ቆይ አንብቢ። እዛ ጋር ዘዳግም የከፈተውን ክፈይ። እግዚአብሔር አምላክ አንድ ነው ነው የሚለው። እዚህ ጋር ግን እዚህ ጋርስ ምን ይላል? ቅዱስ አንድ ነው ይላል። ቆይ እዚህ ጋርስ ምን ይላል? እዚህ ጋርስ ምን ይላል? እግዚአብሔር አንድ ነው። አንድ ነው። አለቀ። አሁን እዚህ ጋር ከመጽሐፉ ጋር ተጋጭቷል። አንዱ የሚለው ሳይሽ አንዱ እግዚአብሔር ቆይ ይሄኛው ተጋጭቷል ወይ? ወደዛኛው እንሄዳለን። አይጋጫም፣ ግን ሲዞር ይጋጫል። ቆይ አንዴ ስሚኝ። አሁን ማቴዎስን ክፈትላት እዛው ኒኮ ስሚኝ። በቃ አሁን በተረጋጋ መንፈስ ስሚኝና ከዛ በኋላ አሁን አንብቢው። አብ ወልድ መንፈስ ቅዱስ አይልም? እሺ እዚህ ጋር እዚህኛውስ አብ ምን ይላል? አብ ወልድ መንፈስ ቅዱስ አይልም ወይ ይላል? በአብ ሀየ በወልድ በመንፈስ ቅዱስ። እሺ መጽሐፍ ቅዱስ እንደዛ ይላል አይደለ? እዚህ ጋር አንዱ እግዚአብሔር ሶስት አካላት አሉት ብሎ እነርሱም ምን ይላል? ያው እነርሱም ምን ይላል? አብ ወልድ መንፈስ ቅዱስ። እዛስ ምን ይላል? ናቸው። እዛስ ምን ይላል? እዚህ ጋርም አብ በወልድ በመንፈስ ቅዱስ ምን አለ? አሁን ይለያያል። መጽሐፉ ተለያይቷል። ኦኬ በቃ አሁን ቆይ አንዴ ስሚኝ አንዴ ስሚኝ። አሁን ማጠቃለያ ልስጥ። አሁን ደግመሽ እንዳትጠይቂኝ ፕሊስ። አሁን ይኸውልሽ አሁን አላህና እግዚአብሔር አንድ አይደሉም ብለን ነው የምናምነው። እየጻፍኩ ላስረዳሽ። እኛ ምን እንላለን? አንድ አይደሉም እንዴ? አላህ አንድ ነው። በጣም ቴንክ ዩ። ይኸውልሽ አላህ አንድ ነው። አሁን እዚህ ጋር ሶስት አድርጋችሁ ታካፍላላችሁ። እሺ አላህ አለ አይደለ? አላህ አለ። አላህ አለ። ወላሂ አንድ ስሚኝ፣ ልጠይቅ አባ፣ ትልቅ ነገር ልጠይቅ። እዚህ ጋር ልጨርስና ትጠይቂኛለሽ። ኦኬ ልጨርስና ትጠይቂኛለሽ። አላህ አለ አይደለ? ማለት ነው። እናንተ አላህ አንድ አካል ነው ብላችሁ ነው የምታምኑት? በቃ አሁን ቅድም እንፍጠራቸው ምናምን ሲል በክብር ነው ብለሽ በቁርአኑ ላይ ነገርሽኝ አይደለ? ራሱን ሲያከብር ነው ብዬ ነገርኩ። ቴንክ ዩ። አሁን እግዚአብሔር አለ አይደለ? እግዚአብሔር አለ እዚህ ጋር። ክርስቲያኖች እንፍጠራቸው ሲል ማንን ነው እያሉ ነው? አብ ወልድ መንፈስ ቅዱስን ነው። እነማን ናቸው? ክርስቲያኖች እኛ ክርስቲያኖች አብ ወልድ መንፈስ ቅዱስ እንፍጠራቸው ሲል ራሱን በማክበር ሳይሆን አብ ወልድ መንፈስ ቅዱስ ናቸው። ኧረ እባክህ ሶስት ነን አላለም አለ። ወላሂ አይሆን፣ ወላሂ አይሆን። ካልገለጸ አይሆን፣ አልቀበለውም። አይ ገለጸ አይደል እንደ ይሄው አብ ወልድ መንፈስ ቅዱስ የሚለው አሳይሽ እኮ ማለት እኮ ለብዙ ሰው ነው የሚጠቀመው። አንድ ሰው እኛ አደረገን ካለ ለራሱ ለአንድነትም ሊቀበል። አሁን ክርክር ስለያሽ አሁን ክርክር ይዘሽ ከኛ በላይ ስለ መጽሐፍ ቅዱስ አውቃለሁ እያልሽ ስለሆነ መጠቅስልሽን ጥቅሶች ያዣቸው። በቃ አሁን ወደ ክርክር ገባሽና ጥቅስ ይሄ ነው። ይሄ አብ በወልድ መንፈስ ቅዱስ የሚለው ትልቁ ይሄ ነው። ስሚኝ አሁን በቃ አሁን ስሚ። እናመሰግናለን። ስሚ አሁን የምጠቅሳቸውን ጥቅሶች ጻፊያቸው። በቃ 27 ጭንቅላቴ ላይ ነው። አየህ አትፉሪ። ጻፊያቸው በጭንቅላት ሳይሆን ጻፊያቸው። ዘፍጥረትን ክፈትላት ኒኩ። በጌታስ እኔ ተውሂድን አስረጅኝ ብለሽ ማለት ነው እግዚአብሔርን አንድ ነገር አታስረጅኝም። እኔ በስማ ያው ዘፍጥረት 1:26ን ያሽው ሄደች እንዴ ካየ ወይ ዮሐንስ ወንጌል ላይ ያለ ሐሳብ አለ እንመጣለን የሚል ምዕራፍ 16 ወር ምዕራፍ 14 ላይ ወደሱ እንሄዳለን ብዬ እኮ ነው ከብሉይ ኪዳን ጀምረን ወደ አዲስ ኪዳን እንሄዳለን። ምክንያቱም ብሉይ ኪዳን ላይም ስላሴ ስላለ ከዛ ጀምረን ወደ አዲስ ኪዳን እንሄዳለን ብዬ ነው። በቃ መዳረቅ ሊሆነው ብትል አይ ቲንክ ተምጣና ተክሶቹን ተልካምን የመጣቸው የሚል እንትን አለኝ፣ ጥርጣሬ አለኝ። በጣም አደረቀቻቸው። ጥሩ ትምህርት ሰጣቸዋታል። ከስር ያሉትም ከሰሙ ይጠቀሙበታል ትምህርቱን። እሙ መተሻል አይደለ? መተሻል እሙ ወላሂ እላለሁ፣ በአላህ ስም እላለሁ። የላከኝ ሰው የለም። እንዲሁ ገባው። እንዳው ስታስገቡኝ ገረመኝ እና ሰው ዝም ብዬ ነው 27 ምን ወንጌል ነበር ቅድም ኢየሱስ የተሰቀለበት? አንዴ ስሚኝ እሙ በክርስቶስ ላወራ ስለ ነው እንደምትሄዱ አይዞህ በቃ አባ አይ ቲንክ
ስራ ሰተናት ትሂድ። ጥቅሶችን እንንገራትና ትውጣ። በቃ አይሻልም? ለሌሎቹ እድል እየሰጠን ማውራት ስላለብን እግዚአብሔር አንተ ግን ጀግና ነህ። እግዚአብሔርን እንዴት ነው ያወራው? ቁርጥ ያልኳል። መተቻላ። በቃ አሁን ቶሎ ቶሎ እንበልና እንጨርስ። ኦኬ ዘፍጥረት 1:26ን ያዡ። እግዚአብሔርም አለ በቃ እኔ ላንብበው። እንደውም እሷ የታች ላላችሁትም ስለ ስላሴ ስታወሩ እግዚአብሔርም አለ ሰውን በመልካችንና እንደ ምሳሌያችን እንፍጠር። ትንሽ እንደዚህ ኦኬ። የባህር ዓሦችም የሰማይ ወፎችንም እንስሳትንም ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ አለ። እዚህ ጋር እግዚአብሔርም አለ ብሎ ይጀምራል። እግዚአብሔር ብሎ ሲል አንድ መለኮትን እየገለጸ ነው። ከዛ በኋላ ደግሞ በመልካችን እንደ ምሳሌያችን ስል ደግሞ ስላሴን እያመለከተ ነው። እዛው ዘፍጥረት 3:22 ላይ ሄድልኝ። በቃ እሷ አይ ቲንክ እየመጣች አይደለምና የለውም እንደ እናንተ ሰው እየመጣች አይደለም። እየወጣች ስለሆነ ነው። ሰምተሽኛል? ቅድም ያወራሁት ኔትወርክ ነው። ይሄ የተሰቀለበት የምን ወንጌል ነበር? 27 ጠፋኝ። ኒኮ ንገራት። ሁሉም ላይ ያለ ባይዘው ከማቴዎስ ጀምሮ እስከ ዮሐንስ አለ። ግን ንገራት የተሰቀለበት ንገራት። ማቴዎስ ወንጌል ምዕራፍ 27 አልኩሽ እኮ ዮሐንስ ማቴዎስ ሉቃስ ወንጌልም ገብተሽ ማየት ትችያለሽ። ግን እሺ ያስነበብኩሽ ግን ያለው ማቴዎስ ወንጌል ላይ ነው። ኦኬ እንቀጥል። እኛ 3:22 ላይ ምን ይላል? እግዚአብሔርና አንብበው። እኔ ብዙም የታየኝ አይደለም። አሁንስ ኦኬ ቴንክ ዩ። እግዚአብሔር አምላክ አለ። ኦኬ ወጣች። እንግዲህ በቃ ማጠቃለያ አንስት እሷ ከወጣችም እግዚአብሔር አምላክ አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ ምን አለ? ከእኛ ምን እያለ ነው? ከእኛ ሲል ሶስት አካል መሆኑን እያሳየ ነው። ከእኛ እያለ ነው። ኦኬ ከእኛ ሲል ሶስት አካላት መሆናቸውን እያሳየ ነው። አንድ መለኮት ሶስት አካል መሆናቸውን እዛው ክፈትልኝ። ዘፍጥረት 11:7ን ክፈትልኝ ፕሊስ፣ እየጻፋችሁ እሺ። ከስር ያላችሁ ሰዎች ብትጽፉ አሪፍ ነው። አሁን የገባው ሙስሊም ከሆንክ ሚውት አድርግና ስንጨርስ ሐሳብ እንቀጥላለን። ፕሊስ ሚውት እንዳታነሳ። ምን አለ? ኑ እንውረድ አለ። ኑ እንውረድ ኑ እንውረድ ሲል አሁንም ምን እያለ ነው? አብ ወልድ መንፈስ ቅዱስ እንደሆኑ ይቅርታ ተመልሻለሁ አይደለ? ኑ እንውረድ ሲል አብ ወልድ መንፈስ ቅዱስ መሆናቸውን እያሳየ ነው። ኑ እንውረድ ሲባል ራሱን ለማክበር ነው ብለን አንወስድም እኛ ክርስቲያኖች ማለት ነው። ኦኬ እንቀጥል። ካበዛውባችሁ ይቅርታ። እንግዲህ ይቅርታ አልበዛማ። አረ በጣም ጥሩ መሰረት መስጠት ጥሩ ነው። እሺ እዚህ ላይ ይህንን ጥቅስ እስከዛ ድረስ እናየዋለን። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያው እንደባልቀው። ስለዚህ አንድ የነበረው ራሱን በስንት አካላት እየገለጠ ነው? ከአንድ በላይ በሆኑ አካላት እየገለጠ እንደሆነ እንመለከታለን። መጥቻለሁ። ኦኬ በቃ ብዙ አሉ። ኢሳያስ ላይም አለ። ኢሳያስ 48 አካባቢ ላይም አለ። ግን አሁን ወደ አዲስ ኪዳን ደግሞ ብንሄድ አሪፍ ነው። ወደ አዲስ ኪዳን አሁን የብሉይ ኪዳኖችን ነው ያሳየሁት። አለ ኢዮብ ላይም አለ፣ ኢሳያስ ላይም አለ። አሁን ብዙ ማውራት ያለባቸው ልጆችም ስላሉ ኦኬ በአዲስ ኪዳን ማቴዎስ 3:16ን ክፈትልኝ። ማቴዎስ 3:16 እስከ 17 ማለት ነው። ትንሽ አስጠጋልኝ። ኢየሱስም ከተጠመቀ በኋላ ወዲያውኑ ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔር አንድ ምንድነው? የእግዚአብሔር መንፈስ አንድ ኢየሱስ አለ ማለት ኢየሱስ አብ፣ ኢየሱስ ወልድ ማለት ነው። የእግዚአብሔር መንፈስ ሁለት፣ የእግዚአብሔር መንፈስ ማን ነው? መንፈስ ቅዱስ እንደ እርግብ አምሳያ ወረደ። 17 ላይ ምን ይላል? እነሆ ድምፁን ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ማን ያለው? ይሄንን አብ ማለት ነው። ኦኬ 3
አካላትን እዚህ ጋር እናያለን። አንድ እግዚአብሔር ወልድን ማለትም ኢየሱስ ክርስቶስን፣ ሁለት መንፈስ ቅዱስን ማለትም የእግዚአብሔር መንፈስን፣ ሶስት እነሆ የምወደው ልጄ ይህ ነው ያለው ሄደን ማቴዎስ ላይ ማየት እንችላለን። ማን እንደሆነ አብ ነው ማለት ነው። ኦኬ እንቀጥል። ሉቃስ 3:22ን እዛው ሉቃስ 3:22ን እንይና ዮሐንስ ላይ ከሄድን ነፍ ነገር እናያለን። ችግር የለውም ግን 3:22 ምን አለ? መንፈስ ቅዱስም መልክ እንደ ርግብ። በቃ ያው እዚህ ጋር አሁን ያወራውትን ድጋሚ ይደግምልናል ማለት ነው። መንፈስ ቅዱስም በአካል መልክ ያው በጣም ባይዘው በርግብ መልክ የሚለውን አካል ብሎ ይገልጸዋል። በአካል መልክ እንደ ርግብ በእርሱ ላይ ወረደ። የምወደው ልጄ አንተ ነህ፣ በአንተ ደስ የሚለኝ የሚል ድምፅ ከሰማይ ተሰማ ይላል። አሁንም ሶስትነታቸውን አሳየንና አሁን ባይዜ ብዙ እዛ ጋር መድገም እንችላለን፣ ግን ወደ እናንተ ልሂድ አሉ ብዙ ቦታዎች ወደ እናንተ ልሂድ። እሺ ቃልዮት ያሰማለን። ቦሴ በጣም አሪፍ ነው። በብሉይ ኪዳን ላይ ሲጠቀሱ የነበሩትን ነገሮች እግዚአብሔር ራሱን በአዲስ ኪዳን ላይ ራሱን ገልጦ በስንስራት አሳይቷል። እንዴት ከተባለ ቀደም በማቴዎስ ወንጌል ላይ የተጠቀሰውንና ይህም እዚሁ በዚህ በሉቃስ ወንጌል ምዕራፍ 3 ላይ የተጠቀሰውን እንትን ምን ብለን እንመለከታለን? ወልድ በዮርዳኖስ ወንዝ፣ መንፈስ ቅዱስ በርግብ አምሳልነት፣ እግዚአብሔር አብ ደግሞ በምን በደመና ድምፁን ከፍ አድርጎ ይህ የምወደው ልጄ ነው ብሎ ተናግሯል። ስለዚህ ሶስት አካላትን እግዚአብሔር ራሱን በሶስት አካላት ገልጦ አሳይቷል። ለመጀመሪያ ጊዜ ራሱን በሶስት አካላት ወልድ በዮርዳኖስ ወንዝ፣ መንፈስ ቅዱስ በርግብ አምሳልነት፣ አብ በደመና ራሳቸውን ገልጠው አሳይተዋል ለመጀመሪያ ጊዜ ማለት ነው። ስለዚህ ይህን ራሱንም ደግሞ መጀመሪያ በብሉይ ኪዳን ቅድም እንዳየ ነው የተገለጠበትን በምናይበት ጊዜ በዘፍጥረት ምዕራፍ 18 ላይ ያለውን ለአብርሃም የተገለጠውን እግዚአብሔር ለአብርሃም እንደተገለጠ እንመለከታለን። ምን ይላል እዚህ ጋር? በቀትርም ጊዜ እርሱ በድንኳኑ ጃፍ ተቀምጦ ሳለ አብርሃም ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ማ ተገለጠለት? እግዚአብሔር ተገለጠለት። እግዚአብሔር ተገለጠለት። እየተመለከታችሁ አይኑንም አነሳና እነሆ ማን አይኑን አነሳ? አብርሃም አይኑን አነሳና እነሆ ሶስት ሰዎች በፊቱ ቆሞ አየ። ማን የተገለጠለት? እግዚአብሔር። ማንን ተመለከተ? ሶስት ሰዎች ተመለከተ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። ምን አለ? አብርሃም ሰገደ፣ እንዲህም አለ። ምን አለ? የተገለጠለት ማን ነው? እግዚአብሔር። የተመለከተው ማንን ነው? ሶስት ሰዎችን። ምን ብሎ ተናገረ? አብርሃም አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ ለምናለሁ። የተመለከታቸው ሶስት ሰዎች ናቸው፣ ግን የተገለጠለት እግዚአብሔር እንደሆነ ያውቃልና አብርሃም ምን አለ? አቤቱ በፊትህስ አለ። ሶስት ሰዎችን በፊትህስ አትሉ፣ በፊታችሁ ውስጥ ነው የምትለው። በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ አለ። ስለዚህ የተገለጠለት እግዚአብሔር እንደሆነ አውቋል። ያ የተመለከታቸው ግን ሶስት ሰዎች ናቸው። ጥቂትም ውሃ ይምጣላችሁ ብሎ ደግሞ ድጋሚ ይላል። አንድነቱን እዚህ ጋር እየተናገረ ነበረ፣ ግን በብዛት ደግሞ ምን ብሎ ተናገረ? ቀጣይ ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህም ዛፍ በታች እረፉ ብሎ አለ። ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደገፍ፣ ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልህ አድርግ አሉት። አብርሃም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባ። 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሽም አንጉቺም አድርጊ አላት። አብርሃም ወደ ላሞቹ ሮጠ፣ እጅግ የሰባውን ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጅም ዘንድ ተቻኮለ። እርጎና ወተት ያዘጋጀ ጥጃም አመጣ፣ በፊታቸውም አቀረበ። እርሱም ከዛፍ በታች በፊታቸው ቆሞ ነበር። ከዛስ እነርሱም በሉ። እርሱም ሚስት ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትም ሳራ ልጅን ታገኛለች አለ።
ምን አለ? ሚስት ሳራ ልጅ ታገኛለች። መካን የነበረችው ሚስቱ ምን ተሰጣት? ፍሬ እንድታገኝ ተሰጣት። ሳራም በድንኳን ደጃፍ በስተኋላ ሳለች ይህንን ሰማች። ስለዚህ እግዚአብሔር ለአብርሃም ተገልጦለት ነበር። ራሱን በምን ገለጠ? በሶስት ሰዎች መልክ ገለጠ። አብርሃምም ይህንን ነገር ተረድቷል፣ ተመልክቷል። እግዚአብሔርም የአብርሃምን ቤት በጎበኘ ጊዜ ምን አደረገ? በበረከት ጎብኝቶ ታለፈ። ሁላችንም እግዚአብሔር አምላክ ቤታችንን እንደዚሁ ይጎብኘን፣ በበረከቱ ይጎብኘን።